ሰላም እንደናችሁ ቻናሌ ቤተሰቦች ሁሉ ሰላም የሰላም ፈጣሪ ሰላሙን በያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። ቻናሉ ደግሞ የሰው ዓለም። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። እንግዲህ ውዶቼ ለዛሬ ይዤላችሁ የመጣሁት በሁለት ክፍል የሚቀርብ በእውነተኛ ታሪክ ላይ የተመሰረተ ቆንጆና አስተማሪ ታሪክ ሲሆን ታሪኩን በጽሁፍ ያዘጋጀላችሁ የምትወዱት ጸሐፊ አዶናይ ንጉሴ ዘአዶኒ ነው። የታሪኩ ርዕስ ደግሞ ፊያሜታ ይሰኛል። ከጅማሬው እስከ ፍጻሜው ታደምጡት ዘንድ ጋበዝኩ። እነሆ ወደ ትረካው። መልካም ቆይታ። ፊያሜታ በእውነተኛ የህይወት ታሪክ ላይ የተመሰረተ ከአይሁድ ጫጫታ ይልቅ ጲላጦስን ሰላም የነሳው የክርስቶስ ዝምታ ነበር። አዶናይ ንጉሴ ዘአዶኒ እንደጻፈው። ክፍል 1። በመብሰልሰልና በመጨነቅ ላይ ሆና ነበር ነገሮችን መስመር ለማስያዝ ጥረት በማድረግ ላይ ያለችው። ቢቻላትና ቢሆንላት ድመት መሆን ተመኝታለች። ልክ እንደ ድመት ስተቷን አራሚ ለመሆን ከልቧ ትቃተታለች። በጊዜውና በሰዓቱ ቦታ ያልሰጠችው ነገር ዛሬ ላይ ግን ከባድ የቤት ሥራ ሆኖባታል። በሀገር አሜሪካ አብራት ከምትኖረው ከአክስቷ ልጅ ሰማሃር ጋር ሆና ትመክራለች፣ ታወጣለች፣ ታወርዳለች። የሞከረቻቸው ነገሮች ሁሉ ፌል አድርገውባታል። ቢሆንም ግን ከማማረር ይልቅ እግዚአብሔር አልፈቀደውም ስትል በተደጋጋሚ ትደመጣለች። አታማር አይደል የሚባለው? እስኪ ተረጋጊና ፍዬ ነገሮችን እንዴት ማድረግ እንዳለብን አስቢ። ግን እሱ አሁን ላይ ነጻ ስለመሆኑ የፍቅር ሕይወት ትዳር እንደሌለው እርግጠኛ ለመሆን ሞክሪ አለቻት ሰማሃር የሶፋውን ትራስ እንዳቀፈች አተኩራ ፊያሜታን እየተመለከተቻት። ልቤ የሚለኝ ነጻ እንደሆነና አብረው ምንም አይነት ሴት አለመኖሯን ነው። ፊያሜታ ይህን ስትላት አሁንም አተኩራ የምትመለከታት ሰማሃር ወይ ፍቅር አለችና በፊያሜታ ሁኔታ ትገረምባት ያዘች። ታውቂያለሽ ግን ሰማሃር፣ ሁሉ ነገር የኔ ጥፋት የኔ ድክመት ነው። ነገሮችን ማስተካከል የነበረብኝ ራሴው ነኝ። ለሆነው ነገር ሁሉ ተጠያቂዋ ደግሞ እኔው ነኝ። ወይኔ ሳሚ አለችና ፊያሜታ በላይኛው ጥርሷ የታችኛው ከንፈሯን ነከሰችው። 8 ዓመት አለፈው ማለት ነው አለችና ስለ ትላንቷ ለሰማሃር ትተርክላት ያዘች። ከ8 ዓመታት በፊት አዲስ አበባ ኢትዮጵያ ውስጥ። ግን ለምንድን ነው እሱ የተለየ ለመሆን የሚሞክረው? አለች ፊያሜታ በሳምሶን ሁኔታ ውስጧ እየበገነ። አንቺ ደግሞ ፍዬ ትኩረት ለመሳብ ነው ወንዶች አውቀው ችላ ይሉሽና የቤት ስራሽ እንድታደርጋቸው ይፈልጋሉ። ሁኔታቸው አብግኖሽ በልህና ለምን ችላ ተባልኩ ብለሽ ጉዳይሽ ታደርጋቸዋለሽ። ከዛም ሳታስቢና ሳትዘጋጂ እጃቸው ላይ ጥለውሽ ያሰሪና የሰራተኛ ህይወት ከስራቸው አድርገው እየጨቆኑ እንድትኖሪ ያደርጉሻል። ይቺ የተለመደች የወንዶች ዘዴ ናት። ይህን የምትላት ከ6 ኪሎ ዩኒቨርሲቲ አብራት ተማሪ የሆነችው ሰላም የተባለችው ጓደኛዋ ናት። ሳሊበሉ ከተቀመጡበት ከዩኒቨርሲቲው ከፍ ብሎ ወደ መነን መሄጃ ጋር ከሚገኙት ፋስት ፉድ ቤቶች ውስጥ ከአንዱ ተቀምጠው ነው። ቢሆንም ግን ቢኮራ ያምርበታል፣ ቆንጆና ሞገሳም ልጅ ነው ስትል ፊያሜታ ሳሚና ሞካሸችው። ሳምሶን በስራው የጋራጅ ሰራተኛና ጎበዝ የሚባል የመኪና ሐኪም ወይም በመካኒኮች ቋንቋ ቺፍ መካኒክ ነው። ፊያሜታ ሳምሶንን ያወቀችው ከምትማርበት 6 ኪሎ ዩኒቨርሲቲ ከፍ ብሎ ወደ መነን አካባቢ ከሚገኙት ምግብ፣ ሻይ ቡና፣ በርገር፣ ቺፕስና ፎቶኮፒን ጨምሮ የተለያዩ ነገሮች የሚገኙበት የዩኒቨርሲቲ ተማሪዎች ለምግብም ሆነ ለሻይ ቡና በተለያዩ ነገሮች ጊዜያቸውን የሚያሳልፉበት ስፍራ ነው። እነ ፊያሜታ ነን ካፌ በመሆናቸው ምክንያት ከዩኒቨርሲቲው ምግብ አይጠቀሙም። በዚህ ስፍራ ለምግብም ሆነ ለሻይ ለቡና ሲመጡ ነበር ከሳሚና ከጓደኞቹ ጋር አይን ላይ የተያዩት።
ሳምሶንና ጓደኞቹ ስራቸው ከመነን ትምህርት ቤት ከፍ ብሎ የሚገኝ ታዋቂ ገራጅ ውስጥ በመሆኑ ምክንያት ምግብ የሚጠቀሙት እዚሁ እነ ፊያሜታ ምግብ ከሚጠቀሙበት ስፍራ ነው። ኢሳሚና የፊያሜታ በተደጋጋሚ አይን ላይን መጋጨት የፈጠረው የሆነ ዝምድና ስለመኖሩ አጢኖ ላያቸው እሙን ነው። እኔ የሚገርመኝ እየሰረቀ ያይሻል፣ ግን ደግሞ ኩራተኛ ቢጤ ነው። ፊዬ እንዴት ግን ልትወጁ ቻልሽ? ማለት ግቢ ብዙ ተማሪዎች እያሉልሽ ስትል ሰላም አግራሞታዊ ጥያቄዋን በማቅረብ ጠየቀቻት። ሰሊ ፍቅር እኮ እኛ እንደምናስበው አይደለም። ሁሉም የሆነው እኔ በፈለኩትና ባሰብኩት ሰዓት አይደለም። በቃ ይሄ ፍቅር ኃይል የፍቅር ሕግ ይመስለኛል ስትል ፊያሜታ ስሜቷን ገለጸችላት። እኔ ግን ይሄ ፍቅር የሚሉት ኃይል በጣም ነው የሚገርመኝ። ግን ብቻ የወደድሽ ይሁንልሽ ፊዬ አለቻት። ሰላም አግራሞቷ እንዳለ ሆኖ ያዘዙት ምግብም መጥቶ ከፊታቸው ተዶለ። ፊያሜታ እጇን ለመታጠብ ወደ ውጭ ወጣ ወደ መታጠቢያው በሄደች ጊዜ ነበር ሳምሶን ተከትሏት እጁን ለመታጠብ በሚመስል ሰበብ የወጣው። ከኋላዋ ቆሞ ሲጠብቃትም ተመልክተው ፈራ ደንገጥ ብላ እናታጠብ ጨርሻለሁ ብለው በፍቅር አይኖቹን ተመለከተቻቸው። እንደ መሄድም ስትል እጇን ያዝ አድርጎ የልብ ምቷን ፍጥነት ጨመረው። ይቅርታና በአይኖቻችን ብዙ ተሳስበናል። ዝምታውን ሰብረን ለምን አንቀራረብም? አይኖች ለኔ ስሜት እንዳለሽ ይነግሩኛል። ልብሽ በዙሪያ ያደባል። አይምሮሽ ደግሞ በመንታ ሐሳቦች ሞግቶ ይዞሻል። አንቺን ካየሁበት ቀን አንስቶ ስላንቺ ሳላስብና ሳላሰላስሉ ያድሬ አላውቅም። የምጠብቅሽና የማልምሽ ሴት ነሽ። በፍቅር ካመንሽ ጉድለትሽን ልሙላ፣ ጉድለቴን ሙይልኝ። ሳምሶን ይህን ሲላት የምትሰማውን ማመን የተሳናት ፊያሜታ እዛው እንደቆመች የታጠበችው እጇ ይንቀጠቀጥባት ገባ። አንዳንድ ሴቶች አሉ እንደተፈቀሩ ሲነገራቸው መፈቀራቸውን ሲያውቁ ሶስተኛውን የዓለም ጦርነት ካላስነሳን የሚሉ የፍቅር ጦረኞች። ፊያሜታ ግን እንደነዚህ አይነት ሴቶች አልነበረችም። ከሳምሶን የሰማችውን ማመን አቅቷት የረሃብ ስሜቷ ራሱ ተገፎ ጠፍቷል። እውነት ግን የምርህን ነው የምትለኝ ነገር ሁሉ እውነት ነው? አንተ እኮ ኩራተኛ፣ ለሰው ደንታ የሌለው ሰው ነው የምትመስለው። የምትለኝን አምኜ እንዴት ልቀበል? ይህን ያስባላት ያላሰበችውና ያልጠበቀችው ግን ደግሞ ሁሉ ነገሯ ከሱ ጋር ሆኖ የከዳት ሳያንስ ከወደደችው ሰው የወድጄሻለሁ አብረን እንሁን የሚል ጥያቄ መስማቷ ነበር። በፊያሜታ እጇን ለመታጠብ ወጥታ መቅረት ግራ የተጋባችው ጓደኛዋ ሰላም ወደ ውጭ እንደወጣች ያየችውን ማመን ተስኗት ፈጥና ወደ ውስጥ ተመልሳ ገባች። እንደምትወጂኝ ያውቃለሁ፣ ስሜትሽን እረዳለሁ። ግን እስከመቼ ተፈራርተን? በቃ መተፋፈሩን ተወት አድርገን እንቀራረብ አላትና ካለንጋ ጣቶቿ ውስጥ አንዱን ጣቷን በመያዝ ሮማንቲክ በሆነ መንገድ ያሻሸው ገባ። የሚሆነውን የፍቅር መሳሳብ ማመን ያቃታት ፊያሜታም ከሚባለው በላይ ደስ ተሰኝታ ስሜቷን መቋቋም ተስኗት የመሬትን የስበት ሕግ ተቃውማ መንሳፈፍን አብዝታ ተመኘች። ራሷን እንደምንም ካረጋጋች በኋላ የሞቷን ምራቋን ውጣ ፊያሜታ እባላለሁ፣ ያንተን አውቀዋለሁ፣ ስልክ እንለዋወጥ ብላው ውብ ፈገግታ አሳየችው። እየሆነ ባለው ነገር ሙሉ ለሙሉ በፊያሜታ መወደዱና መፈቀሩን የተረዳው ሳምሶንም በራስ መተማመኑ ከሚባለው በላይ ነበር። አንቺ ብቻ አይደለሽም የሰለልሽኝ፣ እኔም ያንቺን ስም አውቀዋለሁ ፊያሜታ። እሺ ደስ ይለኛል፣ ስልክ እንለዋወጥ አላትና ስልኩን ነግሯት ሚስድ ኮል አደረገችለት። ሁለቱም በፍቅር አይን እየተያዩ ተከታትለው ወደ ውስጥ ገቡ። እኔ እኮ አላምንም፣ ምን ተፈጥሮ ነው በእናትሽ አለቻት ሰላም ያየችውን ማመን ተስኗት። ጓደኞቹ ወደኛ እየተመለከቱ ነው፣ ትኩረት አትሳቢ፣ ታጥበሽ ነይና ምግብ እየበላን እናወራለን። ፊያሜታ ይህን ስትላት ደስታዋ ገጽታዋ ላይ እየተነበበ ነበር። ሰላምም ታጥባ ስትመጣ ምግባቸውን እየተመገቡ ስለተፈጠረው ያላሰበችው ነገር ፊያሜታ ነገረቻት። ሰላም ሳምሶን እንዳሰበችው አይነት ሰው አለመሆኑን ስትረዳ በተሳሳተ መንገድ እንዳሰበችው ተገነዘበች። ደስ ይላል የፈቀዱት ሰው ሲፈቅድ። ጓደኛዬ ፊ እውነት በዚህ በጣም እድለኛ ነሽ፣ መጨረሻውን ያሳምርልሽ አለቻት ሰላም ፍጹም ቅንነት በተሞላበት መልካም ምኞት።
አሚን ሰላም ሰግናለሁ። ደግሞ እኮ ይገረመኝ ንግግር ሲችልበት ጎበዝ አጥማጅ ነው። ብቻ ጓደኛዬ ማመን አልቻልኩም አለቻት ፍልቅልቅ ያለች። ማታ ከቤቷ ገብታ ስለ ሳምሶን እያሰበች ሳለች ነበር ሳሚ ልቤ ብላ ሴቭ ባደረገችው ቁጥር ወደ ስልኳ የተደወለውን የሳሚን ስልክ ስትመለከተው ነፍሷ በሐሴት ጮቤ ረገጠች። ሄሎ ስትል በውብ ድምጽ ተቀበለችው። ሄሎ ፊያሜታ በማለት ስለማንነቱ ያጣራ ያዘ። አዎ አልተሳሳትክም፣ ፊያሜታ ነኝ። ሳሚ ነህ አለችው። እሷም ለማረጋገጥ ፈልጋ በትክክል ነኝ። እንዴት አመሸሽ? ሁሉ መልካም? ይመስገን ፈጣሪ። አንተስ እንዴት ነህ? ስራ እንዴት ነበር? ምሽቱስ እንዴት ነው? በማለት ጠየቀችው። ምንም አይልም፣ አድካሚ ነበር። ቢሆንም ግን ይመስገን ዛሬ አንቺ የሆቴል ላይ ተከስተሽ ሁሉን ነገር ቀለል አድርገሽልኛል አላት፣ እውነተኛ ስሜቱን ሳይደብቃት። የምርህን ነው? እውነት ግን የዚህን ያክል እኔ አንተ ህይወት ላይ ቦታ አለኝ? ይህን እንዴት ልመን? የነገራት ያለው ነገር ከቶም ያልጠበቀችው ነበርና በንግግሩ መደነቁ አልቀረም። የምሬን እኮ ነው። እኔ እንዲህ አይነት ስሜት ብዙም የሚረታኛው እንዳደለውም አንቺን ግን ለመግለጽ በሚዳግተኝ መልኩ ካየውሽ ቀን አንስቶ ሁሉ ነገሬን ተቆጣጥረሻል። ይህ ደግሞ የምወደውና አክብሬ የተቀበልኩት የህይወቴ ክስተት ነው የሚላትን ሁሉ በዝምታና በጽሞና ስታዳምጠው የነበረችው ፊያሜታ ነገሮች፣ ሁኔታዎች፣ ጊዜው ከምንም በላይ ፈጣሪ ለሷ ያደላ መስሏት ከሳሚ በሰማችው ለሷ ያለው ስሜት በዓለም ስትነግስ ታወቃት። ልቧ የፈቀደውን እንዲህ አይነት አፍቃሪ በማግኘቷ ሐሴት አደረገች። የምር በግል አግኝቼ ስሜትህን እስክረዳ አይ ካንት ዌት አለችው። በአካል እስክታገኘው ድረስ መጓጓቷን ስሜቷ እያሳበቀባት። አሁንማ ምን ችግር አለው? በደንብ እንገናኛለን። አምላክ ፈቅዶ እኮ ተቀራርበናል። ባይን በመናደርገው መናበብ ለኔ የሆነ ስሜት እንዳለሽ ይታወቀኝ ነበር። ሆኖም ግን የፍቅሪውን የላ አላውቅም ነበር። እስኪ ልጠይቅሽ፣ ባንቺ በኩል ያለውን የነዳድ ስሜት ንገሪኝ አላት ሳሚ ለሱ ያላትን የፍቅር ስሜት እንድትሰብክለት እየጓጓ። እሺ ልንገርህ፣ በመጀመሪያ እይታ ምግብ ስንበላ ነበር መነን ጋር አይቼ የሆነ ነገር የተቆጣጠረኝ። አብረው ከሚቀመጡት ጓደኞች የሆነ ለየት ያለ ነገር አንተ ላይ ያለ ይመስለኛል። ወንድ ነገር ነህ፣ ቆንጆ ነህ፣ በዛ ላይ ኩሩ ቢጤ ነህ። እኛ ሴቶች ደግሞ ወንድ ልጅ ቆፍጠን ሲል ይበልጡን ይማርከናል። ያ ነገር ሳይገዛኝ የቀረ አይመስለኝም አለችና ሳቅ ብላ ብቻ በቃ አላደል የቷም ይሁን ዘር አይታው ለፍቅር የምትመኘው ወንድ ነህ። ግን አልዋሽም፣ ቲቢተኛም ትመስለኛለህ። ብዙ ወንዶች አልፈው እየመጡ ተተሊሉኝ ይሞክራሉ። ይሄን ደግሞ ነው ያልወደውም። አንተ ላይ ግን ይሄን የወንዶች ባህሪ ላይ ባልቻልኩም። በቃ ኩራት ይመስለኛል ውስጥ ገብቼ እንዳፈቅር ያደረገኝ ስትል ስሜቷን ሰፋ አድርጋ ገለጸችለት። ኩራተኛና ትቢተኛ እንኳን አይደለሁም፣ ግን የሆነ የህይወት ፍልስፍና አለኝ። ሴትን ትርጉም ለሌለው ነገር መቅረብና መጋተት ብዙም ስሜት የሚሰጠኝ እንዳደለውም። ኩራቴ ዙሪያዬን አጥሮ ደህንነቴን ለማስጠበቅ ከመፈለግ የመጣ ነው። አንቺን ሳይሽ ግን የኔ ሴት እንደሆንሽ መስሎ ተሰማኝ። ዛሬ እጅሽን ስትታጠቢ መጥቼ ቀርቤ ሳውራሽ ከአንዳንድ ያደረኩት ነገር አይደለም። ብታምኝም ባታምኝም ለዛሬው ቀን ስል ከአምላኬ ፊት ብዙ ተንበርክኬያለሁ። የምር ፍዬ ብሎ ስሜቱን ሳይደብቃት በግልጽ ነገራት። ፊያሜታ የምትሰማውን ነገር ሁሉ አምና ለመቀበል ሰዋዊ ማንነቷ አልፈቀደላትም። ሆኖም ግን ሴቶች ሲሰሙት ደስ የሚያሰኛቸውን የመፈለግ ስሜት ካፈቀረችው ከከጀለችው ሰው በመስማቷ ለፍቅር ለአዲስ ህይወት ራሷን ለማዘጋጀት እዛው በስልክ ሳሚን እያወራች ለራሷ ቃል ገባች። ሁለቱም ከፍቅር ታንኳ ገብተው ሊንሳፈፉና ትዳር ከተባለው ከፍቅር ወደብ ሊደርሱ ምሳ ሰዓት መጥቶ ከትምህርት ቤት ስትወጣ ምሳ ሊጋብዛትና በአካል ተገናኝተው ሊያወሩ ቀጠሮ ይዘው መልካም ምኞቶች በየፊናቸው ተመኝተው ተለያዩ። ፊያሜታ ስልኳን እንደዘጋችው ለጓደኛዋ ሰላም በመደወል የተፈጠረውን ሁሉ ነገረቻት። ሰላምም ለጓደኛዋ ፊያሜታ በሆነላት ነገር ደስ ተሰኘች።
ሳምሶንም ቢሆን ፈጣሪ ምኞቱን እየፈጸመለት በመሆኑ በጣም ደስ ተሰኝቶ ከቤቱ ሆኖ ወደ አምላኩ ተንበርክኮ አምላኩን አመሰገነ። ጸሎቱንም ጨርሶ ገና ቁጭ ብሎ ነገሮችን ማሰላሰል ከመጀመሩ አንተ ሳሚ ና እራት ቀርቧል፣ ደግሞም ቡና ፈልቷል አለችና አስተውላ ስትመለከተው ከፊቱ ላይ ልደብቀው ቢል እንኳን ችሎ ሊደብቀው የማይችለውን የደስታ ስሜቱን ተመልክታ እንዴ ሳሚ ምንድነው የሁሉ የደስታ ስሜት? ምን ተገኝቶ ነው? ስትል ከተቀመጠበት አልጋው ላይ ካጠገቡ ቁጭ አለች። እህቱ ነበረች። ረዴት ትባላለች። የሳሚ ብቸኛ እህቱ ስትሆን ሳሚ እዚህ ምድር ላይ ያለኝ ብሎ በምንም ነገር ከማይደራደርባቸው ውስጥ ከእናቱ ቀጥሎ እህቱ አንዷ ናት። በልቤና በዓይኔ ስከተላት የነበረችው ልጅ ከጄ ገባች። ለካ እሷም ለኔ ስሜት ነበራት። በቃ አለ አይደል ረዱ፣ አሁን ደስ የሚል ስሜት ውስጥ ነው ያለሁት በማለት ስለተፈጠረበት አስደሳች ስሜት ለእህቱ ነገራት። ወይኔ ወንድሜ እንዴት አስደሳችና ማራኪ ነገር ነው! እውነት በጣም ደስ ነው ያለኝ። ሳሚዬ ያንተን ደስታ እንደማየት ምን የሚያስደስት ነገር አለ አለችውና እቅፍ አድርገው ደስታውን ተጋራችው። እናንተ ልጆች የእናንተ ፍቅር አያልቅምና እኔ ቡናዬን አልጠጣ? እናታቸው ነበሩ። በወንድምና እህት ወሰን አልባ የፍቅር ውይይት ተሰላችተው ከደሳሳ ሳሎናቸው ነው ከቡናቸው ቁጭ ብለው ወደ ሳምሶን መኝታ ክፍል ያማተሩ የሚጣሩት። ወዲያውም ተከታትለው ወደ እናታቸው ከሳሚ መኝታ ቤት ወደ ሳሎኗ ወጥተው መጡ። ከሁለቱም ፊት ገጽታ ላይ የተመለከቱት የደስታ ስሜት የእናታቸውን ስሜት አንሰፈሰፈው። እሳቸውም በደስታ ተሞልተው ምን ተገኝቶ ነው እንደዚህ ፊታችሁ በደስታ ያበራው? እስኪ ለኔም ንገሩኝና ደስ አሰኙኝ አሉ። ራት ለመብላት ያቀረቡት እንጀራ ላይ በሸክላ ድስት ተሰርታ ግሽን ትክት ብላ ማያዟ የሚማርከውን ሽሮ በጭልፋ ጨልፈው ያወጡ። ምንም እንኳን አነስተኛ ገቢ ቢኖራቸውም ባለቻቸው ደስተኛ የሆኑ ቤተሰቦች ናቸው። እናትየውና ሳሚ ሲሰሩ፣ እህቱ ረዴት ደግሞ ኮሌጅ በመማር ላይ ትገኛለች። የሳሚ እናት በመንገድ ስራ የተሰማሩ ለልጆቻቸው ሲሉ መስዋዕት ከፍለው ሌላ አባት ሳያገቡ ልጆቻቸውን ያሳደጉ ብርቱ እናት ናቸው። አይማ ሳሚ ፍቅር ቢጤ ሳይጀምረው የቀረ አይመስለኝም እና ደግሞ የወደዳት ሴት እሷም ወደዋለች። በቃ እናቴ ምን አለፋሽ አያት ልትሆኚ ነው አለቻቸው ረዴት ሳቅ እያለች። አንቺ ወንፊት የሆንሽ ልጅ በቃ መቋጠራችሁም አይደል? በምግቡ እንትን እንዳይልሽ አርፈሽ ቢ አላትና ሳሚ ሳቅ አለ። እናትየው ፈገግ ካሉ በኋላ ልጄን ደስተኛ ታድርግልኝ እንጂ አይደለም አንድ አራት ሞልዳት ስተኝ አሳድጋለሁ። ብቻ በዚህ ዘመን ላይ ያላችሁ ልጆች ዋጋ ባሳጣችሁት ፍቅር በሚባል ኃይል በምትቀልዱት ትውልዶች ልቤ ቢያዝንም ደግሞ አንዳንዴ መልካም ልብ ባላቸው ጥቂት ሰዎች እምነት አለኝና ለልጄ ከነዛም መልካም ሰዎች መሃል ይህቺ ፍቅር ያስጀመረችው ሴት አንዷ ትሆንለት ዘንድ እመኛለሁ አሉ አይናቸውን ከሳሚ አይኖች ላይ ተክለው። እማ ይቺ ረዱ ለወሬ ቸኩላ ነው፣ ገና ምኑም አልተያዘም፣ ጅምር ላይ ነው ብሎ ሲላቸው ልጄ ከጅምሩ ነው ነገሩን መያዝ፣ መድኃኔዓለም መሻትህን ይስጥህ። ብቻ ልጄ አንተ ከመልካም አትጉደል ብለው ሲሉት ለሰሚው ቀላል አባባል ሊመስል ይችላል። ነገር ግን ትልቅ ፍቺ ያለው የህይወት መመሪያ ነው። አዎ እናንተም የዚህ ታሪክ ታዳሚዎች ብትሆኑም ከመልካም ነገር አትጉደሉ። እሺ እናቴ፣ ያንቺ ጸሎት ከኔ ጋር ስላለ ምንም አልሆንም። እኔም በህይወቴ ሁሉ መልካም ለማድረግ ዳክራለሁ አላቸው ፍጹም ትህትና ባዘለ መንፈስ። አዎ የኔ ልጅ ብሩክና ታዛዥ እንደሆን ካውቃለሁ። በተረፈ በእያንዳንዱ እርምጃ ጥንቃቄ አይለየ። እኛ ሴቶች ከወንድ ልጅ የተለየ አንድ ተፈጥሮ አለን። እሱም ብዙ ስንፈለግ አንወድም። ምን እያልኩህ ነው? ኮራ በል። የራስህ ሆና በእጅ እስክትገባ ድረስ መሬት ላይ ምንጣፍ አንጥፌ ካላራመድኩሽ እንዳትል። ምክንያቱም ልጄ ለዝንብ ማር አይጥማትም። አዎ ለዝንብ ማር አይጥማትም። ይህን ያልኩት እኔ ታሪኩን ያሰናዳሁት አይደለሁም እናትየው እንጂ። እሺ እናቴ፣ ነገሮችን በጥንቃቄ አስኬዳለሁ ሲል በእናቱ ፊት ለእናቱ ቃል ገባላቸው።
ራታቸውን በልተው ቡና እየጠጡ እያወጉ እየተጫወቱ ደሳሳ ጎጆአቸውን ካላቸው ፍቅር የተነሳ ከቤተ መንግስት ያልተናነሰ ሞገስን አላብሰዋታል። እየሳቁና እየተጫወቱ ቡናቸውን ጠጥተው ሲጨርሱ ሲያወጉም ሌሊቱን አጋምሰው ወደ መኝታቸው ክፍል አመሩ። በነጋታውም ስራውን ሲሰራ ያረፈደው ሳምሶን 5 ሰዓት ተኩል ሲል ስራውን ጨርሶ ሻወሩን ወስዶ ቱታውን አውልቆ ልብሱን ቀያየረ። በምሳ ሰዓት ቱታውን ግማሽ ድረስ አውልቆ ወገቡ ላይ አስሮ ነበር ለምሳ የሚወጣው። ዛሬ ግን ለየት ብሏል። ቱታውን ሙሉ ለሙሉ አውልቆ በክት ልብሱ ዘንጦ ነበር። በሁኔታው የተገረመችው የጋራጁ ተቆጣጣሪ የሆነችው ቤቴ የተባለችው ሴት እንዴ ዛሬ ምን ተገኝቶ ነው ደግሞ በጣም አምሮብሃል፣ ከሰዓት አትገባም እንዴ ስትል በአግራሞት ጠየቀችው። እሱም ፈገግ እያለ ምን ነው ሰው ራሱን ለወጥ ማድረግ አይችልም እንዴ አላት። አሁንም ፈገግ እያለ አይ ያልተለመደና አዲስ ሆኖብኝ ነው እና ደግሞ ሳሚ ከሰዓት ሞተር የሚያወርድ ኮሮላ መኪና አለ፣ አንተ እንድታይላቸው ነው የሚፈልጉት። የማትገባ ከሆነ ቀጠሮውን ለነገ ላድርገው አለችው። ሁኔታው ተመልሶ የሚመጣ አልመስልሽ ያላት ቤቲ ከ8 ሰዓት ተኩል በኋላ መምጣት ይችላሉ፣ እመለሳለሁ አትስጊ አላት ጅንን እያለባት። ሳምሶን ቺፍ የሚባል የተዋጣለት መካኒክ ስለሆነ ሁሉም እሱ መኪናቸውን እንዲያክምላቸው ነው የሚፈልጉት። የጋራጁ ባለቤትም ቢሆን ሳምሶንን እንደ አይን ብሌኑ ነው የሚያዩ። ለዚህም ዋናው ምክንያት የሳምሶን የተዋጣለት ባለሙያነት ነው። የትኛውም ሰው ብቁ ሆኖ ከተገኘ ሲፈልገው ያጣውን ሲፈልገው ያገኘዋል። ቤቲም የሆነች ሴትማ ቀጥረሃል፣ ሁኔታ አዝማሚያ አልተዋጠልኝም ብላ ስትለው አንቺማ ወይ ጠንቋይ ትቀልቢያለሽ ወይ ደግሞ ወሬ ታነፈንፊያለሽ፣ በይረፍዷል በኋላ እንገናኛለን አላትና ትቷት ከጋራዡ ወጣ። የሳምሶን ትልቁ ችግር እንዲሁ እንደዋዛ ወንድም ሆነ ሴት ከሰው ጋር በዋዛ ፈዛዛ አይቀርብም። ግን ደግሞ ከቀረበ ከቤቲ ጋር እንዳለው ነፃ የሆነ መቀራረብ ነው የሚቀርበው። ሳምሶን አንበሳ ነው፣ ግን አንበሳን በዋዛ ማላመድ ከባድ ነው። የጋራዡን ዋና በር አልፎም እንደወጣ የጋራዥ ጓደኞቹን ቆመው ሲጠብቁት ተመለከታቸው። እንዴ ምንድነው ዛሬ እንዲያውባ የመሰልከው አለው ከመካከላቸው አንዱ። ሳሚ ፋማ ሰምጣላለች ማለት ነው፣ ዛሬ ከሷ ጋር ነው ምሳ ልበል ሲል ጠየቀው ሌላኛው የሥራ ባልደረባው። ሳምሶንም እንደ መሽኮርመም እያለ እውነታውን ነገራቸው። መልካም ምኞት ተመኙለትና ከ6 ኪሎ ዩኒቨርሲቲው ጀርባ ከሚገኘው አዘውትረው ምሳ ከሚበሉበት ቦታ ሲደርሱ ከነሱም ጋር ተለይቶ ታክሲ በመያዝ ቁልቁል ወደ 4 ኪሎ አመራ። እዛ እንደደረሰ ስልኩን በመደወል ያለበትን ቦታ ለፊያሜታ ነገራት። ካፍታ ቆይታ በኋላ አምራና ተውባ ነበር 4 ኪሎ ሳምሶን ካለበት ካፌና ሬስቶራንት የደረሰችው። እንዳያትም በውበቷ ተደመመ። ከሚባለው በላይ አስባበትና ተዘጋጅታ ነበር የመጣችው። ሰላም አላትና በጣም ቆንጅተሻል ሲል አድናቆቱን ሰጣት። አመሰግናለሁ በጣም አለችውና እሷን በምላሹ የምር አንተም አምሮብሃል አለችው ከላይ እስከ ታች እየተመለከተችው። አመሰግናለሁ ብሏት እንድትቀመጥ ጋበዛት። የሚበሉትም ምሳ አዘው መጫወት ጀመሩ። ይቺ ቀን በህይወቴ ውስጥ ትልቅ ትርጉም አላት። የፈቀድኳትን ሴት ለመጀመሪያ ጊዜ ያገኘውባትና ምሳ ብሪያት የበላውባት ቀን ናት። አምላክ ፍጻሜውን ያሳምረው ዘንድ ጸልያለሁ ብሏት እጆቿን ያዝ አደረጋቸው። ሳምሶን የፊያሜታን እጆች ሲይዛቸው ፊያሜታ ደግሞ አንድ ነገር ሲነዝራት ታወቃት። ግን እንደምንም ስሜቷን ተቆጣጥራ እውነት እኔም በጣም ነው ደስ ያለኝ፣ አንተን ካወቅኩበት ቀን አንስቶ ቀርቤ በነጻነት ላወራ ስናፍቅ ነበር። እናም ህልሜ ተሳክቶ በማየቴ በጣም ደስተኛ ነኝ ብላው ቀና ከማለቷ ያዘዙትን ፍርፍርና ፓስታ ይዛ በመምጣት አስተናጋጇ ከጠረጴዛው ላይ አኖረችው። ሁለቱም በጅምሩ ፍቅራቸው ደስተኝነታቸው ከገጽታቸው ላይ ይስተዋላል። በፍቅሩ ነው ከማዕዱ ይቋደሱም ይዘዋል። ሳምሶን ፊያሜታን ሲያጎርሳት ያጎረሳትን ምግብ በአፏ እንደያዘች ነበር። እኔ ማጉረስ ልምድ የለኝም፣ አጉርሽኝ እንዳትለኝ አፍራለሁ ብላ ማስጠንቀቂያ የሰጠችው። ችግር የለውም አላስጨንቅሽም፣ ብቻ አንቺ ቢልኝ አላትና አሁንም ጉርሻውን ይደጋግማት ያዘ።
አንተ ግን ጉርሻ ላይ በጣም ጎበዝ ነህ። እኔ መጀመሪያ አይደለሁማ ብዙ ሴትማ ጉርሰሃል አለችውና ሳቃለች። እኔ ጉርሻ የተማርኩት ከናቴ ነው። በነገርሽ ላይ እኔ የምኖረው ከናቴና በ3 ዓመት ከምታንሰኝ እህቴ ጋር ነው። እናም እናታችን እኔና እህቴ በልተን የምንጠግብ አይመስላትም። በቃ በላይ ታጎርሰን ነበር። እናታችን በጉርሻ ስታስጨንቀን እኛም በምላሹ እናጎርሳት ነበር። በቃ ጉርሻ ከሷን የተማርኩት። ሳምሶን ከናቴና ከእህቴ ጋር ነው የምኖረው ብሎ ሲላት አንድ ነገር ልቧን ነካውና ግን ይቅርታና ሳሚ አባትስ ስትል ጠየቀችው። አባቴ ብዙም ነፍስ ሳናውቅ በልጅነታችን ነው የሞተው። እናታችን እንደ እናትም እንደ አባትም ሆና ነው ያሳደገችን። በቃ ፈጣሪ እድሜና ጤና ሰጥቷት ለሷ የሆነ ነገር ባደርግላት ስልመኛለሁ። ኦህ ስለ አባትህ በጣም አዝናለሁ። ግን አይዞኝ ከእናትህና እህትህ ጎን እኔ ያለሁልህ። እሺ ደግሞም ህልምህን ትኖረዋለህ። ፈጣሪ ለእናትህ እድሜና ጤና ይስጥልህ። አንተም በስራ በህይወት ስኬታማ ያድርግህ። እህትህንም ለወግ ለማዕረግ ያብቃልህ በማለት መልካም ምኞቷን ገለጸችለት። በዚህም አስተሳሰቧ ሳምሶን ይበልጡን ወደዳት። የልቡንም በር ወለል አድርጎ ከፈተላት። ምክንያቱም ስለ እናቱና ስለ እህቱ ሊሰማው የሚወደውን ነገር ነበር ተናግራ ደስ ያሰኘችው። ስሜቴን ስለተረዳሽልኝ፣ ሐሳቤን ስለተካፈልሽልኝ በጣም አድርጌ አመሰግንሻለሁ። ፈጣሪ አንቺን ምቹ ረዳት አድርጎ ስለሰጠኝ ፈጣሪን አብዝቻ አመሰግናለሁ። እናፍዬ የሆነ ነገር ልልሽ ወደድኩ። እባክሽ ልቤ እንዳትሰብሪው። ልቤ ለፍቅር ስስ ነው። ክህደትን መጎዳትን መተውን ችሎ የሚቋቋም ልብ የለኝም። እባክሽ እንዳታሳምሚኝ። ይህን የሚላት አይኖቹ ርቀው የመሬት ስበት ሕግን ተቋቁመው በፍቅርና በፍቅር ፕላኔት ላይ ብቻ ተንሳፈው ነበር። ፊያሜታ የሳምሶን አይኖች ላይ ያየችው የመፈለግ የመፈቀር ስሜት በመረጠችው ሰው የመመረጥ ዕጣ ፈንታ እንደ አዲስ እንደተወለደች እንድታስብ አድርጓታል። የወደዱት ሲወድ የፈቀዱት ሲፈቅድ ፊያሜታ የምታውቀው ምናልባትም በፊልም ግፋቢል በመጽሐፍት ነው። በሷ ሕይወት ላይ ግን እየሆነ ያለው ራሷን እንደ እድለኛ እንድትቆጥር ምቹ ሁኔታን የፈጠረላት ይመስላል። እውነት ሳሚዬ መቼም አልሰብርም፣ መቼም ቢሆን አላሳዝንም። አንተ ማለት ለኔ ብዙ ነገሬ ነህ። አፈቅርሃለሁ ሺ ሳሚዬ አለችውና እሷም የቀኝ እጇን ጣቶች ታፍተለትላቸው ያዘች። በዚህም ሳሚ ደስ ተሰኘ። በስማ በለው የሚያውቀው ፍቅር በሕይወቱ ላይ ተገልጦ ሲያስደምመው አስተዋለ። በዚህም ደስ ተሰኘ። ሰዓቱ ነግዶ ለ8:20 ጉዳይ ገደማ ሆኖ ነበርና እሷም ወደ ክላሷ እሱም ወደ ስራው መሄድ ስለነበረባቸው ሰዓታቸውን አብቃቅተው በመጠቀም ከካፌው ተያይዘው ወጡ። እስከ 6 ኪሎ ድረስ አብረው ከሄዱ በኋላ አመሻሽ ላይ ሊደዋወሉ ተነጋግረው ተሰነባብተው ተለያዩ። እሷ ወደ ዩኒቨርሲቲው ቅጥር ግቢ ስትገባ በአይኖቹ እያያት ሸኛት። ከዚህም በኋላ ሰዓት ረፍዶበት ስለነበር በአፋጣኝ ያደረገው ወደ ጋራጅ ወደ ስራ ቦታው ማምራት ነበር። ደስተኛ ሆነሻል። የደስተኝነትሽ ምንጭ ሳሚ እንደሆነ ገምታለሁ። ሰላም ነበረች ይህን የምትላት። ፊያሜታም ፈገግ እያለች አዎ በጣም ደስተኛ ሆኛለሁ። ደስ የሚል ስሜትም እየተሰማኝ ነው። ሰላምዬ የወደድሽው ሰው ወዶሽ እንደማየት ምን ደስ የሚያሰኝ ነገር አለ? የፊያሜታን ፍልቅልቅ ማለት የተመለከተችው ሰላም ፈጣሪ ለትዳር ለወግ ለማዕረግ ያብቃሽ ስትል መልካም ምኞቷን በድጋሚ ተመኘችላት። ሳምሶንም በፊናው ስራ ቦታው ላይ የሚያውቁት የሥራ ቦታ ሰዎች ሁሉም ደስተኝነቱን ተመልክተው ስለሱ ደስ ተሰኙለት። ሳሚ ምንም እንኳን ከሥራ ቦታ አብረውት የሚሰሩ ምሳ አብረውት የሚበሉ አብረውት ሻይ ቡና የሚሉ የሥራ ባልደረቦቹ ቢኖሩም በጣም የሚያሳዝነው ነገር ግን ሳሚ የኔ የሚለው የወንድ ልብ ጓደኛ የለውም። አንዳንድ ሚስጥሮች አሉ ከቤተሰቦቻችን ሸሽገን ለልብ ጓደኞቻችን የምንነግራቸው። ሳሚ ግን በዚህ እድለኛ አይደለም። ይሄንን ለማድረግ አልታደለም። ቢሆንም ግን ሳሚ ምንም እንኳን ሚስጥሩን የሚጋራው የወንድ ልብ ጓደኛ ባይኖረውም አንድ ከሁሉም የሚበልጥ ወዳጅ ግን አለው። ያ ወዳጁም ሳሚ ሁሉ ነገሬ ነው የሚለው ፈጣሪ ነው። ሳሚ ጽድቁንም ኃጢአቱንም ሳይደብቅ የሚነግረው ለአምላኩ ነው። ታዲያ ሳሚ አንድ ስጋት አለው። ከፊያሜታ ጋር የጀመረው ፍቅር ፍጻሜው እንዳይበላሽ አበክሮ ይሰጋል። ስጋቱን የፈጠረበት ነገር ደግሞ ሳሚ ለማንም ያልተናገረው ከራሱ ጋር የያዘው ስውሩ ጉዳዩ ነው።
ከቅድስት ሥላሴ ቤተክርስቲያን ቅጥር ግቢ ውስጥ ገብቶ ከአንዱ ጥጋት ቁጢጥ ብሎ ጭንቅላቱን ከጉልበቶቹ ቀብሮ ወደ አምላኩ እየጸለየ በእንባው ታጅቦ አምላኩን ይማጸን ገባ። እባክህ ጌታዬ ሆይ፣ እባክህ አምላኬ ሆይ፣ ካንተ የምደብቀው ከቶም አንዳች ነገር የለም። ግን እባክህ የጀመርኩት ደስ የሚያሰኝ የፍቅር ስሜት ፍጻሜ ሳያገኝ ከመንገድ አይቅርብኝ። እባክህ እርዳኝና ሁሉ ነገር ተከናውኖ ሊያው እባክህ አምላኬ። ሳሚን አስተውሎ የሚያየው የለም እንጂ አስተውሎ ለተመለከተው ሁኔታው በጣሙን አሳዛኝ ነበር። ሳሚ በሾህ ቁጥቋጦ ውስጥ ተይዛ እንደምትማስን ጠቦት በሆነ መከራ ውስጥ እየታገለ እንደሆነ ሁኔታው ይናገራል። ታዲያ ሳሚ ምንድነው የሆነው? የሳሚ ጭንቀትና ለቅሶን ያመጣው ምንድነው? ወንድ ልጅ አያልቅስ የሚባለው አባባል ሳሚን እያለቀሰ ለተመለከተው አባባሉ ቦታውን ያገኘ እስኪመስል ያማል። አልቅሶ ሲበቃው ጊዜ ስልኩን አውጥቶ ሰዓቱን ተመለከተው። ከምሽቱ 2 ሰዓት ይላል። ወደ ቤቱ ለመሄድ ከተቀመጠበት እንደተነሳ ነበር የስልኩ ሪንግቶን ከመራመድ የገታው። የተደወለውን ሲመለከተው ፊዬ ብሎ ሴቭ ያደረገው የፊያሜታ ስልክ ቁጥር ነበር። ቤተክርስቲያን ከመሆኑ አንፃር ድምጹን ዝቅ አድርጎ ሰላም ፊዬ፣ እንዴት አመሸሽ? ሰላም ነው ሲል ሰላምታውን ያቀርብላት ያዘ። አለው ሳሚዬ፣ እንዴት አምሽታል? ከስራው ታል አይደል? ግን ምን ነው ሳሚዬ፣ ድምጽ ልክ አይደለም ልበል አለችው ስጋት ባዘለ ጥያቄ እየጠየቀችው። አይ ሥላሴ ቤተክርስቲያኑ ነው፣ ጸሎት ላይ ነበርኩ፣ የዛ ስሜት ይሆናል አላት አሁንም ሰከን ባለ ድምጽ። ቤተክርስቲያን ከሆንክ ልዝጋልህ፣ ስትወጣ ደውልልኝ ብለው ስልኩን ልትዘጋው ስትል አይ አሁንማ ጨርሼ እየወጣው ነው፣ የቱ ነሽ ነው ፊዬ በማለት ጠየቃት። ዶርም ነኝ፣ ኬኔዲ ነበርኩ፣ አሁን ወደ ዶርም የገባሁት። ኬኔዲ ነኝ ብላ ስትለው የዩኒቨርሲቲውን የጥናት ቦታ ላይብራሪውን እያመላከተችው ነበር። እና እራት በላሽ? አይ እራት እንኳን አላሰኘኝም፣ ቅድም ካንተ ጋር የፍቅር ምሳ እንደበላው ነው። እንዴ ለሊት እኮ ይርብሻል፣ ነይና ቢያንስ ጁስ ወይ አትክልት ነገር ልጋብዝሽ አላት እየሳሳላት። አይ አይረበኝም፣ ከራበኝ በሶና ቆሎ ኩኪስም አለኝ፣ ባይሆን ወደ ግቢናና ስደርስ ደውልልኝ። ይህን ስትለው በጣም ደስ እያለው እሺ ስደርስ ደውላለሁ፣ አንድ ታክሲ ነው መጣው ብሏት ስልኩን ዘጋው። ከዶርማውና ፒጃማዋን ቀያይራ የነበረችው ፊያሜታ ቀይ ባቷን አጉልቶ የሚያሳየውን ቁምጣ ከላይ ደግሞ ረዘም ያለውን ሸሚዟን ለብሳ በ6 ኪሎ ዩኒቨርሲቲ ግቢ ውስጥ ወክ በማድረግ ላይ ሳለች ነበር የ6 ኪሎ ዩኒቨርሲቲ ተማሪዎችን መቃኘት የጀመረችው። ጨለምለም ባለው በግቢው በክተራ ተብሎ በሚጠራው አካባቢ የሚፈጸመውን ትዕይንት ስትመለከት እሷም ከሳሚ ጋር ያየችውን ለማድረግ ውስጧ ተመኘ። በክተራ በመባል ከሚጠራው ስፍራ የሚደረገው ነገር ተማሪዎች ከተቃራኒ ጾታ ጋር የሚያደርጉት የፍቅር መሳሳብ ባጭሩ መሳሳም ነው። በግቢው ወክ ያደረገች ሳለች ነበር ስልኳ የጮኸው። ሳሚ ነበር። ሄሎ ሳሚ ደረስክ አለችው ወደ ግቢው ዋና በር እርምጃዋን ያደረገች። አዎ በር ጋር ነኝ። እሺ በቃ ሳሚዬ 2 ደቂቃ ጠብቀኝ ብላው ስልኩን ዘጋችው። ከበሩ ከፍ ብሎ በመቆም የ6 ኪሎ እግረኛ መንገድ አላፊ አግዳሚውን ሲመለከት ቆይቶ እንዳለችውም ከ2 ደቂቃዎች በኋላ ፊያሜታ ከግቢው ውስጠኛ ክፍል ወጣ ወደ ሳሚ መጣች። እንዴት ነሽልኝ ፊዬ ብሎ ትከሻዋን በትከሻው ገጨት አደረገው። አለውልህ ሳሚዬ ብላ አይኖቹን ተመለከተቻቸው። ብዙ እንዳለቀሰ አይኖቹ ቀልተው አጋልጠውታል። ልታጨናንቀው ስላልፈለገች አልጠየቀችውም። ወደ ሽሮ ሜዳ መስመር ትንሽ ወክ እናድርግና አሸኝቼሽ እመለሳለሁ አላት እጆቹን አንገቷ ላይ ጣል አድርጎ ያቀፋት። እሺ ደስ ይለኛል ሳሚዬ ብላ ስትለው አለባበሷን አስተውሎ እየተመለከተ ዋው በቁምጣ ደግሞ በጣም ነው የምታምሪው፣ ይቅርታና የባታ አድናቂ ነኝ፣ ባትሽ በጣም ነው የሚያምረው በማለት ስሜቱን በግልጽ ነገራት። ፊያሜታ ቀዩና ማራኪ ስለሆነው ገሏ ከወንዶች አልፎ ተርፎ በብዙ ሴቶች የተነገራት ቢሆንም ይህን አድናቆት ከሳሚ በመስማቷ በጣም ነበር ደስ የተሰኘችው። አመሰግናለሁ ሳሚዬ፣ ይህንን የአድናቆት ቃል ካንተ በመስማቴ የተሰማኝ ስሜት መግለጽ ይቸግረኛል አለችውና አሁንም አስተውላ የሳሚን አይኖች ትመለከታቸው ገባች። ምንም ነገር አልጥምሽ ሲላትም
ግን ሳሚሻ ቆይ ምን የሆንከው ነገር አለ እንዴ ስትል ደጋግማ አይኖቹን እያየች ተጠይቀው ገባች። አረ ምንም አልሆንኩም። ምን ነው የዚህን ያክል ተቀያየርኩብሽ እንዴ ፍዬ አላት ስሜቱን ለመደበቅ እየሞከረ። ሳሚዬ እኔ እናንተ መካከል ነገር ካለ ስሜትህ ልጋራ ሐሳብህ ልካፈል ግዴታዬ ነው። አንተም እንደዛው። ስለዚህ እባክህ ያልነገርከኝ ነገር ካለ አጋራኝ። ፍቅር ማለት ለራስ ሳይሆን ለሌላው መኖር ማለት ነው። እባክህ የኔ ቆንጆ። በፍቅር አይኖች እያየችው ለፍቅር ወደ ፍቅር እየጋበዘችው ይህን ስትለው ሳምሶን አዘነላት። እስኪና በዚህ በኩል እንሂድ። ምስካየ ዙናን መድኃኔዓለም ትምህርት ቤት ፊት ለፊት ሲደርሱ እና በዚህ ቅያስ ትንሽ ወክ እናድርግ ብለው የእጆቹን ጣቶች በእጆቿ ጣቶች ቆልፋ በመያዝ ወደ ቅያሱ አስገባችው። ትንሽ እንደተራመዱም ከአንድ ስልክ እንጨት ጋር ስትደርስ ቆማ አስቆመችው። እውነት ሳሚዬ በአንዳች ነገር ከቶ አትጨነቅ፣ ስለ ሁሉም ፈጣሪ ያውቃል አለችውና የሸሚዙን ቁልፎች እየከፈተች ሙሴ እንደከፈለው ቀይ ባህር ሁለት ቦታ ተከፍለው አምረው በተሰደሩት ደረቶቹ መሃል እጇን ከታ በስሱ እያሸችው ሳሚን እንደተለኮሰ ስቶቭ ታግለ ያዘች። እሱም ዘንፋላውን ጸጉሯን በመያዝ ጠቋሚ ጣቱ ላይ የጠቀለለ ትኩረቱን እሷ ላይ አድርጎ ያወራት ያዘ። ስላሰበችለት ስለተጨነቀችለት ደስ ተሰኘ። ውዴ አንቺ ስለኔ ብዙ መጨነቅ አይገባሽም። አንቺ ትምህርትሽ ላይ ትኩረት አድርጊ። ደግሞ ስለ ፍቅራችን እንጂ ስለኔ አትጨነቂ እሺ በማለት አሁንም ጸጉሯን ይነካካት ገባ። ሳሚዬ ስለ ፍቅራችን ስጨነቅ እኮ ስላንተ መጨነቅ አይቀርም ስትለው በፍቅር አይኖቹ ያያት ገባ። ይህ ሁኔታው ምቹ አጋጣሚን የፈጠረላት ፊያሜታ ሳያስበው ነበር የሳምሶንን ከንፈሮች የሳመቻቸው። በተፈጠረው አጋጣሚ የተደናገጠው ሳሚ ለሰከንዶች ፈዞ ካያት በኋላ ደግማ ስትስመው እሱም ልቧ እስኪጠፋ ድረስ በመሳም የልቧን አደረሰው። ከዩኒቨርሲቲው ግቢ በክተራ ተብሎ ከሚጠራው ስፍራ ጥንዶችን ሲሳሳሙ አይታ ከሳሚ ጋር ባደረኩት ብላ የተመኘችው ምኞት አካል ለብሶ እውን ሆነላት። ከኔ በፊት ሴት ስመህ ታውቃለህ አለችው ተሳስመው ከጨረሱ በኋላ ከንፈሯን እየመጠጠች። ለምን ጠየቅሽኝ አላት ሳቅ እያለ። አይ ጎበዝነ ልምድ ያለው ነው የምትመስለው ብዬ ነው ብለው በምላሹ እሷን ፈገግ አለች። አላውቅም ብዬ ልዋሽሽ አልፈልግም። አውቃለሁ ግን ጥያቄው ላንቺ ይሆንልኝ በማለት ጠየቃት። ከቅያሱ ጨለማ እጇን ይዞ ያወጣት። አዎ ሳሚዬ ከዚህ በፊት ከአንድም ሁለት ጊዜ ፍቅር ግንኙነት ነበረኝ። አንዱ የሀገሬ አዲግራት ልጅ ነው፣ አንዱ ደግሞ የመቀሌ ልጅ ነው። አዲግራት የነበረኝ የመጀመሪያ ፍቅር ግንኙነቴ በቃ ከልጅነት የመነጨ ንጹህ የፍቅር ፍላጎት ብቻ ነበር። 8ኛ ክፍል ነበርኩ። የመጀመሪያ የፍቅር ስሜት ነበርና በጣም ተጎድቻለሁ። ሁለተኛው መቀሌ ያልኩ ደግሞ ክረምት ላይ ለረፍትኛ ጋር አዲግራት አያቶቹ ጋር መጥቶን የተዋወቅ ነው። ያኔ እኔ 11ኛ ክፍል ነበርኩ። ከሱ ጋር በጣም ነበር የተዋደድ ነው። እሱ ነበር መሳም መነካካት ያስተማረኝ። እናም ደግሞ ድንግልናዬን የወሰደው እሱ ነው ስትል ያሳለፈችውን ሁሉ ሳትደብቅ ነገረችው። ግልጽነቷን ሳሚ ወዶላታል። አውቆ ሲያሾፍባት እና ድንግል አይደለሁም እያልሽኝ ነው ብሏት አይኖቿን ተመለከተው። አፍራ አይኖቿን ስትሰብራቸው ሳቅ እያለባት የአባቶቻችንን ሥርዓት አራመድኩብሻ፣ ስቀልድ ነው። እኔ ልብሽን እንጂ ድንግልናሽን ብዬ አልቀረብኩሽም። ደግሞ እውነተኛ ፍቅር ባለበት ሁሉ ድንግል ስሜት አለ። ለኔ ንጹህ ፍቅርሽ ብቻ በቂ ነው። ከሳሚ አንደበት የሰማችውን ማመን ከብዷት ሳሚን አጥብቃ ወገቡን በመያዝ አቀፈችው። እንዲህም ስትል ቃል ሰነዘረች። ሳሚዬ ከዚህ በፊት ካሳለፍኳቸው የፍቅር ጊዜያቶች በላይ ካንተ ጋር ያሳለፍኩት አጭር የፍቅር ጊዜ ለኔ ሚዛን ይደፋል። ቸኮልሻት በለኝ እንጂ ካንተ ጋር መሆን ማለት ከልብ አልፎ ነፍስን ማርካት ነው። አፈቅርሃለሁ ሳሚዬ ብላው ሽቅብ ስትመለከተው ግንባሯን ሳም አደረጋትና ካንቺ በላይ እኔ ካንቺ ጋር ስሆን ነፍስም እየቀረልኝ አይደለም፣ የልቤን ሴት እያገኘሁ ያለው መስሎ ይሰማኛል። እና እኔም በጣም አፍቅርሻለሁ፣ እወድሻለሁ ፍዬ አላት። ከዚህም በኋላ ለረጅም ሰኮንዶች ከንፈሯን በከንፈሮቹ ጠፍሮ በመያዝ ሁለት ሆነው ሳለ በአንድነት ተነፈሱ። የሆነ ኃይል የዚህን ዓለም ምኞት አስናቃቸው። ፍቅር የተባለው ተገልጾ የማይብራራው ጥቂቶች ብቻ ስሜቱን የሚያውቁት ኃይል
ጥላውን ያጠላባቸው ይመስል ሳምሶንና ፊያሜታ በፍቅር መዋራቸው ላይ መንሳፈፍ ከጀመሩ ሰነባበቱ። ፊያሜታ ቤተኛውና ከነሳሚ ቤት መመላለስ ጀምራለች። የሳሚ እናትና እህት ፊያሜታን ወደዋታል። ፊያሜታ ማለት ቁመኗ የሚያምር ቀይ ቆንጆ፣ ከምንም በላይ ደግሞ በሰው ተወዳጅ የሆነ ባህሪ ባለቤት ናት። ለዚህም ነው የሳሚን ቤተሰቦች ልብ ለማሸነፍ ብዙ ጊዜ ያልፈጀባት። ከነሳሚ ቤት ማንም ባለመኖሩ የተነሳ ሳሚና ፊያሜታ ብቻቸውን ሆነው ምግብ ሰርተው ተመግበው መጫወት ጀመሩ። በጨዋታቸው መሃል ግለቱ ኃያል በሆነ ሮማንቲክ መፋተጋቸውን ቀጠሉ። አንዳንዴ ዋና ጎበዝ ሆነህ ሳለ ልሰምጥ ትችላለህ። እንደ ውሃው ግፊት ይወሰናል። እነሱም ጋር የተፈጠረው ይሄው ነው። ሳሚያ ፈቅርሃለሁ እሺ እያለች ተጎርሰው ይዛለች። እኔም አፈቅርሻለሁ የኔ ንግስት፣ ከንፈሮችሽ መዳረሻዬ፣ አካልሽ መናገሻዬ፣ ጡቶችሽ ጋሻዬ፣ ልብሽ መደምደሚያዬ ነው። አንቺ ማለት ብዙ ያልተፈቱ እንቆቅልሾቼን የምፈታብሽ የህይወቴ ትርጓሜ ነሽ። በተዋቡ ቃላት ከልብ በሆነ ስሜት ፍቅርን እያወራላት ታይታኒክ መርከብ ከሰመጠችበት ባህር በከፋ ጥልቀት ፍቅር በተባለው ባህር አሰመጣት። የሱ ስሜት እንደ ሁሉም ወንዶች የብረት ድስት ስሜት ነው። የሷ ስሜት ደግሞ እንደ ሁሉም ሴቶች የሸክላ ድስት ስሜት ነው። የወንዱ ስሜት ቶሎ ይግላል፣ ቶሎ ይበርዳል። የብረት ድስት ባህሪም እንዲያደል የሴቷ ስሜት ቶሎ አይገልም፣ ቶሎም አይበርድም። ይህ የሴት ባህሪ የሸክላ ድስት ባህሪ ነው። ሳምሶን ብረት ድስትነቱ ተነሳስቶበት የላይኛውን የልብሷን ክፍል አልፎ በጡቶቿ ጫፎች ጣቱን በመጠቀም የፍቅር ሙዚቃ አንኪዎች ይነካካ ገባ። ይህኔም ነበር የፊያሜታ ሸክላ ድስትነት የግለቱን ንዳድ መቋቋም ተስኖት የጋለው። ሁለቱም ልብሳቸውን አውልቀው መለመላቸውን ቀሩ። አንዱ አንዱን እያየች፣ አንዱ ደግሞ አንዷን እያየ አፍረትን መተፋፈርን አስወግደው በአራት ግድግዳና በአንድ ጣራ በአንድ ወለል ፊት ፍቅር ጸንሶ በወለደው ወሲብ ተፋለሙ። ግለት የወለደውን ፋሎት የሁለቱንም ገላ በላብ አጠመቀው። ሳሚዬ የኔ ጀግናዬ ነህ፣ ሙሉ ወንድ ማለት አንተ ነህ። ኮራውብህ፣ በቃ ትችላለህ፣ አፈቅርሃለሁ ብላ ሳመችው። እሱም እንደሷ ትንፋሹ እየተቆራረጠ ፊዬ፣ እውነት በውሲብ ከማውቃቸው ሴቶች ሁሉ አንቺ ውብና ድንቅ ሴት ነሽ፣ በዛ ላይ ንጹህ ሴት ነሽ። ፊዬ እባክሽ የህይወቴን ፍጻሜ ያሳምሪልኝ ሲል አጥብቆ ለመናትና አንገቷ ስር ገብቶ እየሳማት ስሜቷን ደጋግሞ ያነሳሳ ያዘ። እዛው እንዳሉ ከፍቅር ስካራቸው ቶሎ መላቀቅ ከብዷቸው አልመረቀኑም ነበርና ወሲቡን ገረቡት። በስተመጨረሻ ግን ሳሚ ላይ በሚያስታውቅ መልኩ ከራስ ጸጉሩ እስከ እግር ጥፍሩ ድረስ ፈንቅሎ የወጣው ወንድነቱ ከጉልበቱ ተሟጦ ከጃፓኗ ሂሮሺማ ወዳሚ ፍንዳታ በከፊል ሁኔታ ፊያሜታን አፈነዳት። ከቀድሙ በከፋ ድካም ሁለቱም ተዘረሩ። ከፍቅር ወሲባዊ ስካራቸው በረድ መለስ ካሉ በኋላም እዛው ከሳሚ ክፍል አልጋ ላይ መለመላቸውን እንደሆኑ ያወጉ ያዙ። ሳሚዬ ስለ ህይወት እይታህ ምንድነው? የጡቶቹን ጫፍ በጣቶቿ እየነካካች የጠየቀችው ጥያቄ ነበር። ማለት አልገባኝም ፊዬ፣ ስለ ህይወት ስትይ አላት። ከስሯ ተንጋሎ ከላዩ ላይ ሆና ደረቱን ስትነካካው ራሱን ለፈቃዷ አሳልፎ ሰጧት። ማለትማ ነገ ላይ ሳሚን ምን አይነት ደረጃ ላይ ማግኘት ትፈልጋለህ? ማለት ህልምህ ምንድነው? አለችና አብራራችለት። ያው እንደማንኛውም ሰው ህልም ይኖርሻል። ነገ ላይ የተሻለ ህይወት ቢኖረኝ እመርጣለሁ። የተሳካለት ቤተሰብ፣ እግዚአብሔርን የምትፈራ ሚስት፣ በመታዘዝ ሰውን በማክበር የሚኖሩ ልጆች ቢኖሩኝ እመኛለሁ። እናም ደግሞ ከምንም በላይ እናቴ ሙሉ ለሙሉ አሳርፌ ብጦራት፣ በቃ እናቴ ለኔም ለእህቴም ለቤተሰቤም ከደጀ ሰላሟ ዘውትራ እየተመላለሰች ከፈጣሪ በጎ ነገርን ብትለምንልኝ ምኞቴ ነው። ይህን ደግሞ አምናለሁ፣ ፈጣሪ ይፈጽምልኛል። በነገራት ነገር ደስ ተሰኝታ አይኑን አየችውና ስንት ልጆች ቢኖሩ ደስ ይልሃል ስትል ጠየቀችው። በመጀመሪያ ደረጃ ልጅ እግዚአብሔር ስጦታ ነው። እሱ የወደደውንና የፈቀደውን በህይወቴ ያድርግ። ግን ሰው ነኝና እመኝ ፈልግ ይሆናል። አልዋሽም፣ ቢሰጠኝ ብዬ የማልመውና የምፈልገው የልጅነት ምኞቴ አለኝ። በቃ ሁለት ወንድ ሁለት ሴት ቢሰጠኝ ደስ ይለኛል።
በማለት መለሰላት። በዚህም ጊዜ ፊያሜታ ተገርማና ተደንቃ አሁንም አተኩራ ያየችው አንዳንድ ጊዜ ግን የነገሮች መገጣጠም በጣም ይገርመኛል። ታውቃለህ ሳሚዬ፣ እኔም ፈጣሪ እንዲሰጠኝም ብለን ምን የነበረው 4 ልጆችን ነው። 2 ወንድና 2 ሴት ልጆችን ነው። የመጀመሪያ ልጄ ወንድ ቢሆን ደስ ይለኛል። ሁለተኛዋ ልጄ ደግሞ ሴት፣ ሶስተኛው ወንድ፣ አራተኛው ሴት። በቃ ይሄ ህልሜ ነው አለችው። የኔም የቅደም ተከተል ፍላጎቴ ይሄው ነው። ይገርማል። አንድ አይነት ስሜት፣ አንድ አይነት መሳሳብ፣ መፈላለግ ነው። እወድሻለሁ የኔ ንግስት፣ የኔ ሴት፣ የኔ ሚስት አለና ሳም አደረጋት። ከዚህም በኋላ ልብሳቸውን ለባብሰው እሷም ጸጉሯን አስተካክላ ተያይዘው ወጡ። እስከ 6 ኪሎ ዩኒቨርሲቲ ድረስ ከሸኛት በኋላ ከሰዓቱን ስራ ለመስራት ወደ ጋራዡ አመራ። በዚህ ሁኔታ እየተፋፋመ እየጦፈ ሄደው የፍቅራቸው ንዳድ በተደጋጋሚ እየተገናኙ በወሲብ እንዲሰክሩ ምክንያት ሆናቸው። ፊያሜታ በሳምሶን የወሲብ ክህሎት ከሚባለው በላይ ተማርካ ራሷን ለሳምሶን ካስገዛች ቆየች። ወሲብ ጣፋጭና አስፈላጊ ነገር ነው። ከልብ ከሚያፈቅሩት ሰው ጋር ከሆነ ወሲብ ስተት የሌለበት ትክክል ነው። ነገር ግን ወሲብ የሰርቆት ከሆነ፣ ወሲብ የግዢ ከሆነ፣ ወሲብ ያለ ቅመም የተሰራ ወጥ ከሆነ ከሰይጣን ነውና ኃጢአት ነው። ይህንን ቢመረውም ሁሉም ሰው ይውጠዋል። ፊያሜታን ያሰከራት ልቧ ቀድሞ የከጀለው ያፈቀረው ሰው የወሲብ ውህደት ነው። ለዚህም ነው ለሳምሶን ሁሉን ነገሯን አሳልፋ የሰጠችው። ሙሉ ለሙሉ ለሳምሶን ያላት ስሜትን ከተረዳች በኋላ ነበር ፊያሜታ ስለ ውጭ ፕሮሰሷ ልትነግረው ቆርጣ ተሰናዳ የገባችው። በዚህ መሃል ግን አንድ ስልክ ወደ ፊያሜታ ተደውሎ ነገሮችን እንደበላለቀባት። የተደወለው ስልክ በአንዲት ሴት አማካኝነት የነበረ ሲሆን ታዲያቺ ሴት ፊያሜታን ፒያሳ አካባቢ አንድ ቤት ስለ ሳምሶን ልታወራትና እሷ የማታውቀውን የሳሚን የተከደነ እውነታ ልትነግራት ቀጥራታለች። ፈጥናም ከስፍራው ደርሳ ፊያሜታ ወደ ተደወለላት ስልክ ደወለች። ሰላም የኔ እህት እንዴት ነሽ? ካልሽኝ ቦታ ደርሻለሁ። የት ጋር ነሽ? ስትል ጠየቀቻት። አንዲት በግምት የ2 ዓመት የሚሆን ልጅ የያዘች ወጣት ሴት በእጇ ምልክት እየሰጠቻት አየሁሽ፣ ወደ ኋላ ዙሪ፣ ልጅ ይዤ ያለሁት ነኝ፣ ይሄው ጄን እያውለበለብኩልሽ ነው ስትላትም ፊያሜታ መልሳ ኦኬ አየሁሽ ብላት እርምጃዋን ወደሷ አደረገች። ደርሳም ሰላም ካለቻት በኋላ ምን ነበር ልታወሪኝ የፈለግሽው? ሳሚኔትና እንዴት ነው የምታውቂው? አለቻት ፊያሜታ ስለ ሳሚ መጥፎ ነገር እንዳታረዳት እየሰጋች። እሺ በመጀመሪያ ላንቺ ላወራሽ የፈለኩት ምናልባት ከተረዳሽኝ ብዬ ነው። አንቺም እንደኔ ሴት ልጅ ነሽና ትረጅኛለሽ ብዬ አስባለሁ። ልጅቷ የምታወራው ነገር ግራ ያጋባት ፊያሜታ እባክሽ ትምህርት ነበረኝ ክላስ ትቼ ነው ስለ ሳሚ ነው ላወራሽ የፈለኩት ስትይኝ የመጣሁት እና እንድሰማው የምትፈልጊውን ነገር ንገሪኝ አለቻት ባለመረጋጋት ውስጥ ሆና። ይሄ የምታየው ልጅ የሳሚ ልጅ ነው። አንቺ 6 ኪሎ ዩኒቨርሲቲ ተማሪ እንደሆንሽ አውቃለሁ። እኔም ከ3 ዓመት በፊት 4 ኪሎ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ነበርኩ። ከሳሚ ጋር ፍቅር ጀመርን፣ አብረን ነበርን። ጥንቃቄ ሳናደርግ በፈጸምነው ወሲብ ነው ይሄ የምታየው ልጃችን የተወለደው። እኔ ምንም ነገር አልፈልግም። ለልጁ የሚደረገውን እንዲያደርግና አባትነቱን እንዲያምንልኝ ነው የምፈልገው። ወላጆቼ ዘንድሮ እንደምመረቅ ነው የሚያውቁት። እኔ ግን ብዙ ነገሬን ደብቄ እምማር መስዬ የመጨረሻ ዓመቴ ላይ ደርሻለሁ። እናም ግራ የገባው ህይወት ውስጥ ነው ያለሁት እና እባክሽ ልጁን እንዲያምን እርጂኝ። ልጁን አምኖና ተቀብሎ ሊረዳኝ ካልቻለ ተማሪ ነሽ ብለው ይልኩልኝ የነበረው ትንሽ ገንዘብ ይቆማል። ያን አይደለም ለልጄ ለራሴ መኖር አልችልም በማለት ነገረቻት። ፊያሜታ የምትሰማውን አምና ለመቀበል በጣም ከበዳት። የምታደርገውም ጨነቃት። አውቀዋለሁ ያለችው ሳሚ የማታውቀው ሰው ሆኖ ሲገኝ ግራ ገባት። የምትይዘውን የምትጨብጠውን አጣች። አንቺ ግን የምትይው ነገር ሁሉ እውነት ነው? እንዴት ይሄንን ላምንሽ እችላለሁ? እየነገርሽኝ ያለሽው እኮ ከ7 ወር በላይ ስለማውቀው ሳሚ ነው። እንዴት ሳሚ እንደዚህ አይነት ሰው ነው ብዬ ልመን? አንቺስ ልጅ እንደወለድሽ ቤተሰቦችሽ እንዴት አያውቁም? ክረምት እኮ ቤተሰቦችሽ ጋር ትሄጃለሽ። ይሄ ልጅሽን እንዴት ከቤተሰቦችሽ ደበቅሽ? እስኪ አስረጂኝ አለቻት ስሜቷ ተዘበራርቆ። አሁንም ፊያሜታ ቀጥላ እንዴት እኔና ሳሚ ግንኙነት እንዳለን አወቅሽ? እኔንስ እንዴት አወቅሽኝ? አለቻት። እኔ ሳሚን እወደዋለሁ። ምንም እንኳን ቢከደኝም ቢሸሸኝም አልጠላውም።
ግን ብቻዬን ልጁን ማሳደግ አልቻልኩም። ከቤተሰብ ከናዝሪት በሚላክልኝ ብር ነው እየተንደፋደፍኩ ያለሁት። በፊት ሳሚ ትንሽ ገንዘብ ያግዘኝ ነበር። አሁን ግን ነገሮች ከአቅሜ በላይ ሆነውብኛል። ምንም ነገር ማድረግ አልቻልኩም። የቤት ክራይ እንኳን መክፈል ቸገረኝ። የ2 ወር የቤት ክራይ ተደራርቦ ነው ያለብኝ እያለች እያለቀሰች ብዙ ነገር ስለ ሳሚ ለፊያሜታ ነገረቻት። ያንቺ ስም ማን ነው? እኔ ምህረት እባላለሁ። እንደውም እንድታምኚኝ ይሄው ከስልኬ ላይ ፎቶዎችና ቪዲዮዎችን ላሳይሽ አለቻትና ሳሚ ልጁን አቅፎት እያጫወተው እያባበለው፣ ምህረትም አጠገቡና ቡና እያፈላች እሱ ደግሞ ልጁን እያጫወተው ደግሞም ለጤና ክትትል ሐኪም ቤት ልጁን አቅፎ የሚያሳይ በስልክ የተቀረጸ ቪዲዮ ጨምሮ አሳየቻት። ነገሮች ተደማምረው ፊያሜታን አስለቀሷት። እያለቀሰችም ቤትሽ እየመጣ እየተንከባከበሽ ሐኪም ቤት ድረስ እየሄደ ልጁን ካሳከመ መቼ ከዳሽ? መቼ ተወሽ ታዲያ ስትል ጠየቀቻት። እስከ ተወሰነ ጊዜ ድረስ ለኔም ለልጄም መልካም አባትና መልካም አጋር ነበር። ልጄ ተወልዶ 1 ዓመት ሲሆነው ግን ሳሚ በብዙ ነገር ተቀያየረብኝ። እሺ ለኔ ለምንድን ነው ይህን ሁሉ ነገር ልትነግሪኝ የፈለግሽው? ይህን የምትላት አሁንም ፊያሜታ እያለቀሰች ነበር። የልጁን አባትነት አምኖ እንዲቀበልልኝና ተቆራጭ እንዲያደርግልኝ ነው የምፈልገው። በወደውም ማስገድጄ አብሮኝ እንዲኖር አልፈልግም። ብቻ ልጁን ለሰው ሳልሰጠው መፍትሄ እንዲሰጠኝ ነው የምፈልገው። ካንቺ ጋር በጀመረው ፍቅር ቅር አልሰኝም፣ ግን አንቺም እንደኔ ሴት ነሽና እኔን በራስሽ ቦታ አድርገሽ ፍረጂኝ በማለት ነገረቻት። ፊያሜታም የቤት ክራይ ስንት ነው የምትከፊው ስትል ጠየቀቻት። አሁን ላይ የምከፍለው 2600 ብር ነው አለቻት። የት ነው ቤትሽ? የት ሰፈር ነው የምትኖሪው? አለቻት በሐዘን ውስጡና ሁሉ ነገር ግራ አጋብቷት ያለው ፊያሜታ። አሁን ተከራይቼ የምኖረው ፈረንሳይ ለጋ ሲሆን ነው ስትል መለሰችላት። እሺ ያለብሽን የ2 ወርና የቀጣዩን 1 ወር ጨምሮ የ3 ወር ብር አሁን ከባንክ አውጥቼ ይሰጥሻለሁ። እናም ደግሞ ልጁን ለሰው ለመስጠት አታስቢ። ዘር አይጠላም። ይሄ ችግርሽ ቀን አልፎ ነገ እንደተረተ የምታወሪበት ጊዜ ይመጣል። እናም ያብራክሽ ክፋይ ነው። መጥፎ ነገር ስለመወሰን አታስቢ። እሺ ምህረት፣ ፈጣሪ በረዳሽ ነገር ሁሉ እኔ ከጎንሽ ነኝ። እኔ እዚህ ሀገር ከ2 ወር ያነሰ ጊዜ እንጂ ከ2 ወር በላይ አልኖርም። ወደ አሜሪካ ግፋቢል ከ50 ቀን በኋላ ሄዳለሁ። ስለዚህ በተሻለ ሁኔታ ላይ ስለምገኝ በየ3 ወሩ ተቆራጭ አደርግልሻለሁ። ግን ይሄን ሁሉ የማደርገው ሳሚን ስለማፈቅረው ሁሉ ነገሬን ስለሰጠሁት ነው። ፊያሜታ በጣም የምታሳዝንና የምታሳሳ ሴት ናት። ከዓይኖቿ የሚፈሰው እንባ ማረፊያውን ከለበሰችው ተካፋች ሹራብ ላይ አድርጎ ሹራቧን አራሰው። ሁሉ ነገሯን አሳልፋ የሰጠችው ሳምሶን ልቧን፣ ቅስሟን፣ ሞራሏን፣ ህልሟን፣ ሁሉ ነገሯን ሰባበረባት። 4 ልጆችን ከአብራኩ ልትወስድ አባት ልታደርገው አስባ የአምላክን ፍቃድ ስትጠባበቅ የነበረችው ፊያሜታ ባመነችው ባፈቀረችው ሰው ተከዳች። መቆም ተስኗት ብርክ ብለው እግሮቿ ቢከዷት ጊዜ በቆመችበት ቦታ ላይ ቁጢጥ አለች። አመሰግናለሁ በጣም ግን አንቺ በማይመለከትሽ ነገር ለምን ይህን ሁሉ መስዋዕት አስፈለገ? ፊያሜታ እኔ እኮ የፈለኩት የሱን አባትነት ማመንና የሱን የአባትነት ድጋፍ ነው። አንቺ ያለ ኃጢያትሽ ለምን ፊያሜታ ስትል ጠየቀቻት። የፊያሜታ ሐዘን የፊያሜታ ለቅሶ ምህረትን ሳያሳዝናት የቀረ አይመስልም። ለዚህም ነው ለምን አንቺ የኔን ችግር ትሸከሚያለሽ በማለት መጠየቋ። አሁንም ፊያሜታ ከእንባዋ ጋር እየታገለች እኔ አልዋሽሽም፣ ይህንን የማደርገው ለዚህ ያለ ኃጢያቱ ለሚቀጣው ጨቅላ ስልና ከምንም በላይ ደግሞ ለፍቅሬ ስል ነው። አንድ አደራ ልልሽ የምፈልገውና የማሳስብሽ ነገር እኔ ቃሌን አክብሬ ሁሌም ቢሆን እረዳሻለሁ። ልጅሽን የተሻለ ደረጃ እስከምታደርሺው ድረስ የኔ እርዳታ አይቋረጥብሽም። ግን አንቺ ይህን እንድታደርጊልኝ እፈልጋለሁ ብላ ስትላት ምህረት ምን እንዳደርግ ነው የምትፈልጊው አለቻት። ፊያሜታም እኔና አንቺ መገናኘታችንን እኔ ስለ ሳሚ ድብቅ ማንነት ማወቄን ልጅ እንዳለውና የከዳት ፍቅረኛ እንዳለችው ማወቄን በፍጹም እንዳትነግሪው። እኔ ስለ አንቺና ስለ ልጁ ለሳሚም ሆነ ለማንም ሰው የማወራው ከቶም አንዳች ነገር የለም። በቃ ካለሽበት ችግር እንድትወጪ የምትፈልጊ ከሆነ ምስጢር ጠባቂ መሆን መቻል አለብሽ። ይህን በእኔና ባንቺ መሃል የሚቀር ምስጢር እንደምታደርጊው ቃል ግቢልኝ በማለት አበክራ አሳሰበቻት።
ካለችበት ችግር እስከወጣች ድረስ ፊያሜታ የምትላት ልታደርግና የፊያሜታን ቃል አክብራ ልትጠብቅ ምህረት ለፊያሜታ ቃል ገባችላት። በዚህም በመስማማት አሁን አስቀድማ ካለባት የቤት ኪራይ ችግር ተወጣ ዘንድ የ3 ወሩን ገንዘብ ከባንክ አውጥታ ሰጠቻት። በዚህም መሃል ነበር ፊያሜታ አብራት ምህረት ፈረንሳይ ለጋሲዮን ተብሎ ከሚጠራው ሰፈር ተከራይታ ወደምትኖርበት ቤቷ ያመራችው። የምህረትንና የሕፃኑን ደሳሳ መኖሪያ ጎጆ መሆኑን ስትመለከት ሳምሶንን ከምህረት ስልክ ላይ ከሕፃኑና ከምህረት ጋር ሆና ያየችውን ቤት መሆኑን ተገነዘበች። ግን ይቅርታና ምህረት አንድ ግር ያለኝ ነገር ነበረ። የኔን ስልክ እንዴት አገኘሽው? ማንስ ነበር ስልኬን ይሰጠሽ? ጥያቄ ስለፈጠረብኝ ነው ይሄንን የምጠይቅሽ አለቻት። ግልጽ ያልሆነላትን ጥያቄ ግልጽ እንድታደርግላት እየፈለገች። በእርግጥ እኔ አንቺን አላውቅሽም ነበር። ሆኖም ግን እኔ ሳሚን ዘውትር እከታተለዋለሁ። ቤቱን አውቀዋለሁ። እናትና እህቱንም አውቃቸዋለሁ። እኔ ስለሱ ስለማውቅ ለእናቱና ለእህቱ ይህን ተናግሬ የቤቱን ሰላም መንሳት አልፈለኩም። በቃ እንዲረዳኝና ትንሽም ብትሆን ያደርግልኝ የነበረውን አሁን ላይ ያቋረጠብኝን ድጋፍ እንዲቀጥልልኝ ነው። ከኔ በራቀ ጊዜ ካንቺ ጋር ዩኒቨርሲቲ አካባቢ በተደጋጋሚ መታየት መጀመሩን ሰማው። ከዛም አንቺን በሚቀርብሽ ሰው በኩል ስልክሽን አገኘው። ያቺ አንቺን የምትቀርብሽ ሰው ከችግር አንጻር አዝናና ተሰምቷት ስልክሽን ሰጠችኝ አለቻት ፊያሜታን እየተመለከተች። ማናት ስልኬን የሰጠችሽ? አይሱ ይቅር፣ ማንነቷን አልንገርሽ። ከችግር አንጻር እንዳልኩሽ ስልክሽን ስለምናት ነው የሰጠችኝ። በዚህም ጊዜ ፊያሜታ ነገሮች ውስብስብ ሲሆንባት ምህረት እኔና አንቺ እኮ ብዙ አውርተናል፣ ሚስጥረኞችም ሆነናል። አይዞሽ አትፍሪ፣ ማናት ስልኬን የሰጠችሽ ንገሪኝ አለቻት። ከዚህ በላይ ልደብቃት ያልፈለገችው ምህረትም ምስራቅ ምግብ ናት ስልክሽን የሰጠችኝ። እንዴ ምስራቅ ምግብ ማለት እኛ ምግብ የምንበላባት ከዩኒቨርሲቲው ጀርባ መንገድ ጋር ያለችው ምስራቅ ስትል ፊያሜታ መገረሟን አሳበቀች። አዎ እሷ ምስራቅ ናት ስልክሽን የሰጠችኝ አለቻት። ምንስ ብለሽ ተቀበልሻት? ስላንቺና ስለ ሳሚ ታውቃለች ማለት ነው? ግራ የተጋባችው ፊያሜታ ምህረትን ደጋግማ ጥያቄዎችን ትጠይቃት ያዘች። አይ በፊት የግቢ ተማሪ ያለው ይህ ነገር ሳይፈጠር ነው የምታቀኝ። እንደወለድኩና እንደተካድኩኝ ታውቃለች፣ ግን ሳሚውን አይሆን አታውቅም። እሺ እኔ እንዴት ስልኬ ልታገኘው እንደቻልሽ ለማወቅ ስለፈለኩና ነገሩ ስላስገረመኝ ነው። ለማንኛውም ምንም አይደለም፣ እንዳልኩሽ አድርጊ። እናም ደግሞ ከሰው በላይ ከኔም በላይ በፈጣሪ እምነት ይኖርሽ። ጠንካራ ሴት ሁኚ። እኔ እንዳልኩሽ አቅሜ በቻለው ነገር ሁሉ ከጎንሽ ነኝ። ድጋሚ ለመነሳትና ለመቆም ሞክሪ እሺ? ይህን ስትላት ምህረት ራሷ ታለቅስ ነበር። ፊያሜታም ቀጠለች። ይህ ሕፃን ነገሽን ይወስነዋል። ምንም እንኳን ዛሬ ላይ ህይወት ደልታ ባደላሽ በፍጹም እድልሽን እንዳታማረሪ። የልጅሽ አባት ሳምሶን ምናልባት ተጸጽቶ ህይወት ገብቶት ሚቅርታ ብሎሽ አንድ ቀን ወደ ህይወትሽ ከመጣ ምሳየው፣ ካልሆነ ግን ነገም ሌላ ቀን ነውና ጠንካራ ሴት ሁኚ በማለት ፊያሜታ አበክራ ነገረቻት። አስገራሚው ነገር ፊያሜታ ከሰጠቻት የ3 ወር ቤት ኪራይ በተጨማሪ ለአስቤዛ ይሆንሽ ስትል 2000 ብር ጨምራ ሰጠቻት። ሕፃኑንም ልጅ ከምህረት እቅፍ ተቀብላ እያነሳችው የኔ ቆንጆ አባቴ ብላ ሳም አደረገችውና ስሙን ማን አልሽው? ከሳምሶን ይልቅ አንቺን ነው የሚመስለው። ማን ነው ስሙ አለቻት ደግማ ደጋግማ እየሳመችውና እያለቀሰች። ምህረትም ብትሆን የፊያሜታ መልካምነት የፊያሜታ ለሳሚ ያላት ስሜት እንዳሳዘናት ከሁኔታዋ መረዳት ይቻላል። ምህረትም አይኖቿን እያበሰች ዳግም ብዬ ነው ስም ያወጣውለት፣ ዳግም ነው ስሙ። ይህን የሰማችው ፊያሜታም ዳግም ሳምሶን ማለት ነው አለችና ልጁን ከእቅፏ አውጥታ ስማው ለእናቱ ሰጠቻት። ወደ አሜሪካ ከመሄዴ በፊት እንገናኛለን፣ እስከዛው እንደዋወል፣ እደውልልሻለሁ። ፊያሜታ ስላደረገችላት ታላቅና ድንቅ ነገር ምህረት እያለቀሰች ነበር ያመሰገነቻት። ፊያሜታ በአንድ ቀን ትውውቅ ላወቀቻት ሴት ከሰማችው ታሪክ አንጻር ሴት ናትና ልቧ አብዝቶ አዝኖ ማድረግ የቻለችውን አደረገችላት። ከዚህም በላይ በቅርቡ አሜሪካ ገብታ ልትደግፋት ልትረዳት ቃል ገባችላት። ታዲያ ይህ እንዴት ሆነ? ማንስ በዚህን ያክል እንደዚህ ያደርጋል? በዚህ ልክ የኔ ነው ነገ ባሌ ነው የማልማቸው 4 ልጆች አባት ይሆናል ያሉት ሰው
ክህደት ፈጽሞ ከሌላ ሴት ልጅ ወልዶ ደብቆ እንደዚህ ያስወለዳትን ሴት የዩኒቨርሲቲ ትምህርቷን እንድታቋርጥ አድርጎ ለችግር አብቅቶ አውላላ ሜዳ ላይ መጣል ከባድ ነው። ከምንም በላይ ፍቅሯን ለተካደችው ሴት ይህንን ማድረግ ከባድ ነው። ምናልባት ቅልብ ያለው አምላክ የሚሰራበት ሰው ካልሆነ አዎ ይህን ማድረግ በጣም ከባድ ነው። ቢሆንም ግን ፊያሜታ ጀግና ሴቱን አደረገችው። ፊያሜታ ይህንን ያደረገችው እንዳለችው ሕፃኗን ሰፍስፏትና ሴትነቷ አንቺ ብትሆኝስ ብሏት ነው። ከዚህም ሁሉ በላይ ፍቅር ሆኖባት ፍቅር አስገድዷት ነው። ሩቅ አለማ ሩቅ አስባ የጀመረችው የፍቅር ጉዞ ሳታስብና ሳትዘጋጅ ልቧ ተሰብሮ ከመንገድ ቀረ። ተስፋ አድርጋ ተስፋ ሰንቃ ነበር የፈቀድኩት ፈቀደኝ የወደድኩት ወደደኝ ብላ ደጋግማ ያወራችው። ነገር ግን ፊያሜታ እንዳሰበችው አልሆነም። እንዳለመችውም ህልሟ ፍቻ አላገኘም። የእውነት ፊያሜታ ታሳዝናለች። ከፈረንሳይ ለጋሲዮን ተመልሳ በመምጣት 5 ኪሎ ጋር በመውረድ ወደ ቅድስት ማርያም ቅጥር ግቢ ዘልቃ በመግባት ከቤተክርስቲያኗ ዋና በር ስር ተደፍታ እያለቀሰች ከአምላኳ ጋር ትዋቀስ ገባች። ለምን አምላኬ፣ ለምን እኔ ሕይወት ላይ ይህንን ጻፍክ? ለምን ይህንን ማድረግ ወደድክ? ለምን እኔ ያልሆነን ሰው ሰጠኸኝ? ከሰጠኸኝ ስለምን ቀማኸኝ? እያለች አምረራ እያለቀሰች አምላኳን ተወተውተው ቀጠለች። እኔ እኮ ህልሜ የነበረው ሳላስበው የተሳካው የአሜሪካ ፕሮሰሴን ነገርው ከዛም ተጋብተን አብረን የምንሆንበትን ፕሮሰሱን ጀምሮ ሁሉም ተሳክቶልን ከጎን ያደርገው በፍቅር ሰክረን በልጆች ተባርከን አብረን አርጅተን ማየት ነበር። ሳሚ ግን ከዳኝ። ሳሚ ግን ልቤን ሰበረው። አምላኬ ምን በድዬ ምን አሳዝኜ ነው ይህንን የፈረድክብኝ? ለምን አምላኬ እያለች በብዙ ከአምላኳ ጋር ከተዋቀሰች በኋላም ከአንዱ የቤተክርስቲያን ጥጋት ቁጭ ብላ ይህን አለች። አምላኬ ሆይ ያለ ኃጢአቱ እየተቀጣላለው ለዚህ ምስኪን ብላቴና ስል ሁሉን አደርጋለሁ። በእርግጥ አንተ በሕይወቴ ላይ ያልጻፍከው የቱንም ያክል የሚያስፈልገኝም ቢሆን እንኳን አንተ የሌለህበት አንተ ያልፈቀድከው መሻቴ ከኔ ይራቅ። ከሳሚ ጋር የጀመርኩት የፍቅር ሕይወት መጀመሪያ ላይ ደስ የሚልና ሰላማዊ ነበር። አምላኬ ሆይ ምን አለ ምኑንም ሳንይዘው ሳንጀምረው ይህንን ድብቅ የሳሚን ሁኔታ አውቄ ቢሆን ኖሮ። አምላኬ ሆይ 4 ለምኜህ ነበር፣ አንተ ግን አንዱን እየሰራህ ነው። ከዚህስ በኋላ ምንድነው የሚሆነው? ምንስ ለማድረግ ወደድክ? አምላኬ ሆይ አንተ እንደወደድከው ይሁን። በምታደርገው ነገር ከቶም አልወቅስህም። አንተ አትመረመርምና አልመረምርህም። ሰው ነኝና ለማጉረምረሜ ካፌ ለሚወጣው ቃል ሁሉ ይቅር በለኝ። ብትገለኝም ብታድነኝም አንተ አምላኬ ነህና እንዲሁን እንዲያደርግ አትባልም። ብቻ የኔ ጌታ የዚህን ሕፃን ሕይወትና የዚችን ምስኪን ሴት ሕይወት ጠብቅ። እኔ የቻልኩትን አደርጋለሁ። እኔ በማልችለው ላይ አንተ ጣልቃ ግባ። የሳሚን ነገር ሁሉ ላንተ አደራ ሰጣለሁ። የወዴን ሁሉ ላንተ ሰጣለሁ። የኔን ነገር እኔ ልሸከመው። ሳሚን ቢቻለ ልጁን አምኖና ተቀብሎ እንዲኖር ልቡን አረስርስለት። እኔ ከኢትዮጵያም ሆነ ከሳሚ ሕይወት ውስጥ ርቄ እየሄድኩ ነው። መንገዴን በቅቤ ጠበልኝ። ስለሆነውም ስለሚሆነውም ሁሉ ላመሰግን እወዳለሁ አለችና ጸሎቷን በዚህ ዘጋችው። የፊያሜታ አይኖች ከለቅሶ ብዛት በቡጤ ተመታች እስኪመስል ድረስ በሐዘንና በለቅሶ ቀልተው አብጠዋል። 5 ኪሎ ከሚገኘው ከቅድስት ማርያም ዩኒቨርሲቲ ወጣ ወደ 6 ኪሎ ዩኒቨርሲቲ ዶርሟ እያመራች ሳለ ነበር ሳምሶን ይደወለላት። ስልኩን ተመለከተችውና ልታነሳው ስላልወደደች ዝም ብላ የጥሪውን ድምጽ እየሰማች መንገዷን ታዘግም ያዘች። በመንገዷ ላይ ሳለችም ነበር ፍቅርን የሚሰብከውን የወደደችውን አግኝታ በዚህም ደስ ተሰኝታ ያዜመችውን የፍቅር አዲስን ምስክር የሚለውን ዘፈን ጋላሪያዋ ውስጥ በመግባት ባስረሳኝ በሚለው ዘፈን ተካችው። ዘፈኑም በሚገርም የግጥም ውህድ እንዲህ እንቆረቆር ነበር። በሆነለት ልቤ መርሳት በሆነለት አንተን መተው በሆነለት ድንኳን ቢቸግረኝ ባጣ እንኳን ማደሪያ አላውቅም ቀርቼ እኔስ ጽዮን ማርያም በጠዋቱ ገዳም ግሸን ተሻግሬ ምን አጣ ነበር የልቤን ነግሬ ዛሬ ካንተ ርቄ ብሳል በነጠላ ጠፋ ሰሚ ታቦት ወዶ ለሚጠላ በእንጦጧ ብልም በኪዳነ ምሕረት ተወው በመቤቴ ይህን ደርሶ መቅረት ባስረሳኝ አንተንስ ባስረሳኝ ጌታዬ ባስረሳኝ ጌታዬ ባስረሳኝ
የስልኳን ጥሪ በአስረሳኝ በሚለው ሙዚቃ ከቀየረችው በኋላ በአስረሳኝ የሚለውን የብጻት ስዩምን ሙዚቃ እየሰማች ከ6 ኪሎ ዩኒቨርሲቲዋ ደረሰች። ሆኖም ግን ፊያሜታ ክላስ ካቆመች ቆይታለች። አሁን ላይ አዲስ አበባ የምትቆይበት ዋነኛ ምክንያቷ የፕሮሰስ ወረቀቷን ለማጠናቀቅ ነው። እሱም ግፋቢል 1 ሳምንት ነው። ነገሮችን በዚህ መልኩ እያስኬደች ያለችው ፊያሜታ ራሷን ከሳምሶን እይታ በስልክም ሆነ በአካል ለሳምሶን ከመገኘት ከገታች ወር ሆናት። ሳምሶን በዩኒቨርሲቲው በራፍ ሲበዛም እነ ፊያሜታ ምግብ በሚበሉበት በመነኑ የመመገቢያ ስፍራ ደጋግሞ ቢከሰትም ሊያገኛት አልቻለም። በዚህም የተነሳ ሳምሶን ሁሉ ነገር ተዘበራርቆበታል። ይባስ ብሎ እናቱንና አያቱን ማስጨነቁን ቀጥሏል። የእናትና አያቱን መጨነቅ የፈጠረው አብይ ምክንያት ሳምሶን ላይ የተፈጠረው አዲስ ባህሪ ነው። በዚህ ሁሉ ነገር መሃል ሳለ ነበር ድንገት ከመነኑ ፋስት ፉዶች ቦታ ላይ ሳምሶን የፊያሜታ ጓደኛ የሆነችውን ሰላምን የተመለከታት። አንዳንድ ጊዜ አስባችሁ ታውቃላችሁ? መድኃኒት ማግኘት ቢሳናችሁም እንኳን በማስታገሻው እድሜያችሁ ሲራዘም። ሳምሶንም ሰላምን ባያት ቅጽበት የተሰማው ይሄው ስሜት ነበር። ሳምሶን እንደ ወትሮው ከጓደኞቹ ጋር አይደለም፣ ከምሳ ቦታ የሚመጣው ብቻውን ነው። ገጽታው ተቀይሮ ጭው ጥቁርቁር ብሏል። ወዲያውም ተንደርድሮ ሰላምን አብራት ወዳለችው ወደ አንዲት ጓደኛዋ አመራ። ሰላምን በቅርበት አያውቃትም፣ ነገር ግን የፊያሜታ ጓደኛ መሆኗን ያውቃል። ምንም እንኳን በቅርበት ባያውቃትም ስለ ፊያሜታ ልትነግረው የምትችለው ብቸኛ ሰው ሰላም መሆኗን ጠንቅቆ ያውቃል። ይቅርታ፣ እንዴት ነሽ ኔት? ታውቂኛለሽ ብዬ አስባለሁ። ስለ ፊያሜታ ላወራሽ ፈልጌ ነበር፣ ፍቃድሽ ከሆነ እባክሽ ሲል አበክሮ ተማጸናት። ሰላምም አብራት ወዳለችው ጓደኛዋ መልከት አድርጋ አረ ችግር የለውም ሳሚ፣ ማውራት እንችላለን፣ ምን ነበር ብላ ስትለው ያቺ ከሰላም ጎና አብራት ተቀምጣ የነበረችው ጓደኛዋ አይ ቲንክ ሚስጥር ነገር ነው የምታወራት፣ እኔ ምሳ በልተን ስለጨረስን መሄድ እችላለሁ፣ በነጻነት ሆነ ታወራት ዘንድ እንዲመች እኔ ልሂድ አለችውና ለሳሚ ነጻነቱን አወጀችለት። እሺ በጣም አመሰግናለሁ አላት። እሷም ምንም አይደል ብለው ቦታውን ነጻ አድርጋለት ተነስታ ሄደች። ሳሚ ተቀምጣበት ከነበረው ወንበር ቁጭ አለና እንዴት ነሽ ሰላም? እኔ አንቺ ለፊያሜታ ቅርብ የሆንሽ ሰው እንደሆንሽ አውቃለሁ። እናም እባክሽ እርዳታሽን ፈልጋለሁ። ምን እየሆነ እንዳለ ንገሪኝ። ፊዬ ምን ሆናለች? በመሃላችን እየተፈጠረ ያለውስ ምንድነው? አላት። አይኖቹ ያቆሩትን እንባ ለመዘርገፍ ከወንድነቱ ጋር ትግል እየገጠመ። ሰላም ሳምሶንን ስትመለከተው ፍጹም ከምታውቀው ሳምሶን ጋር ሊመሳሰልላት አንድ ሊሆንላት አልቻለም። ተጎሳቁሏል። አንዳች ሐዘን የደረሰበት ሰው መስሎ ተሰብሯል። ሳሚ ከፊያሜታ ጋር የምንተዋወቀው እዚሁ ግቢ ውስጥ ነው። አንድ ግቢ ተማሪዎች ብንሆንም ዲፓርትመንታችን የተለያየ ነው። ስልኳን አታነሳልኝም። ከመኝታ ዶርሟ ሄጄ እንኳን በተደጋጋሚ ላገኛት አልቻልኩም። አብራት በአንድ ክላስ ውስጥ የምትማረውን ጓደኛዋን ስጠይቃት ክላስ እንደማትገባ ነግራኛለች። እስኪ አንተን ሁሉ ጠይቀህ ካንተ ጋር ሰላም አይደላችሁም እንዴ ስትል እሷ ራሷ መልሳ እሱን ጠየቀችው። እሱም እንዴት ማለት እንዴት ክላሷን ሚስ ልታደርግ ትችላለች? አላማዋ እኮ ነው። ምንስ የሆነችው ነገር አለ? በእኔና በሷ መሃል ያለው የፍቅር ስሜት እንዲህ በቀላሉ የሚቋጭ እኮ አይደለም። እባክሽ ሰላም፣ ልደብቅኝ የፈለግሽው ነገር ካለ በፍቅር አምላክ ይሆንብሽ፣ በእናትሽ ብዬ ልለምንሽ። በሷ በጣም እየተጎዳው ነው ያለሁት፣ ተረጂኝ አላትና ወንድነቱ ገድቦት የነበረውን እንባውን ፍቅሩ አሸንፎት ዘረገፈው። በሳሚ ሁኔታ ስሜቷ የተነካው ሰላምም ወይኔ በእናት ሳሚ፣ እኔ ወንድ ልጅ ሲያለቅስ አልችልም። አባቴ ነው ትውስ የሚለኝ፣ እባክህ አታልቅስ። እኔ ወላዲቷን ነኝ የምልህ፣ ምንም የማውቀው ነገር የለም። እኔ እስከማውቀው ድረስ አንተና ፍዬ በፍቅር አብራችሁ መሆናችሁን ነው። እባክህ አታልቅስ። እኔ ዶርሟ ድረስ ሂጄ ላገኛትና ያለውን እውነታ ለማጣራት ልሞክርና ልደውልልህ አለችው። ሰላም ለሳምሶን ካሳየችው ግልጽ ከሆነ ስሜት አንፃር ሳምሶን የምትለውን ቢያምንም ስለ ፊያሜታ የሆነ የተደበቀ ነገር ያለ መስሎ ተሰማው። እሺ ምን ልበል? የት ልግባ? ከየት አምጥቻት የልቤን መምላ አስታግስ? ከኔ አልፎ ቤተሰቦቼ በእኔ ሁኔታ ጭንቅ ውስጥ ገብተዋል። ስራዬን በንቃት መስራት ተስኖኝ ከአሰሬ ጋር ችግር ውስጥ እየገባው ነው። ለወትሮ እንደ አይነት ወንድ አልነበርኩም። አሁን ግን በፊያሜታ ፍቅር የተነሳ
የንግስና ዙፋኑን ለቆ እንደተማረከ ንጉሱኛለሁ። ሁሉ ነገር ጨልሞብኛል። ጠንካራ ሰራተኝነቴ ከኔ ላይ ከሸሸ ከራረመ፣ ወንድነቴም ከርቶኛል አላት። ይህን የሚላት አልቆምም እያለ ከሚፈሰው እንባው ጋር እየታገለ ነው። ሁኔታውን ለሚመለከተው ሰው ሳምሶን በሰላም ፍቅር የተጎዳ እንጂ ስለ ሰላም ጓደኛ ስለ ፊያሜታ እንዲህ የሚሆን አይመስልም ነበር። ምናልባትም እኮ እሷን ትምህርቷን እስከ ማቆም ያደረሳት ከባድ ነገር ውስጥ ገብታ ይሆናል። እስኪ ሳሚ ትንሽ ጊዜ ስጠኝ፣ እኔ ሁሉን ነገር አጣርቼ ላሳውቀ። እሷ እንደና ያደርጋት። እኔ እስከማውቀው ድረስ ፊያሜታ አንተን በማወቋ ከወትሮ በተለየ መልኩ ደስተኛ መሆኗን ነው። እንግዲህ የለህም ሳሚ፣ አንድ ሁለት ቀን እናያት፣ ስልክህን ጻፍልኝ አለችውና ጠረጴዛው ላይ የነበረውን ስልኳን ገፋ አደረገችለት። እሱም ቁጥሩን ጻፈና ወደ ስልኩ በመደወል ሚስድ ኮል አድርጎ የሰላምን ስልክ ቁጥር ያዘው። ሰላም እባክሽ ተስፋ አድርጌ እጠብቅሻለሁ። አደራ እባክሽ ቢያንስ እንኳን እንደ ወንድምሽ አይተሽኝ ከዚህ ሁኔታ ወጣ ዘንድ እርጂኝ አላት። አሁንም ሐዘኔታውን እያሳያት እየተማጸናት፣ ሰላምም በሁኔታው ውስጧ በጣም ስለተነካ የተቻላትን እንደምታደርግለትና ወደ በፊቱ ማንነቱ እንዲመለስ ከፈጣሪ ጋር እንደምትረዳው ቃል ገባችለት። ሰላምን ካወራት በኋላ በማግስቱ ምንም እንኳን ምሳ ሰዓት ቢሆንም ምሳውን መብላት እንኳን ተስኖት ከሥራ ቦታው ከአንድ ሊሰራ ከመጣ የቤት አውቶሞቢል መኪና ውስጥ ነው እንደ ነገሩ ስራውን እየሰራ የኃይለ ኢየሱስ ግርማን በሌለሽበት ቦታ የሚለውን ሙዚቃ በኤርፎኑ እየሰማ አብሮት ያንጎራጉር ይዟል። የቆምሽበት ቀርቶ ትዝታሽ ያመላልሰኛል ባትኖሪ እንኳን በጭራሽ፣ ዝንተ ዓለም ቢያልፍ ዕድሜ በተርታ እኔ ግን ከዛው ነኝ ከተውሽም ቦታ፣ ቢያልፍም ጊዜው ቢነጉድም ሌላ እኔ አልለምድም፣ ይሂድ ጊዜ ይለፍ ዕድሜ አንቺን ስል ቆሜ፣ ሰማይ ምድር ቢያልፉም ቃሉ እንደማይጠፋ በቃልሽ እጸናለሁ ይህ ነው የኔ ተስፋ፣ ተራራው ቢሸሽ ባህርም ወጥቶ ቢፈስ እኔ ግን ከዚያው ነኝ አይቆጨኝም ይሄ ነፍስ እያለ በእንባው እየታጠበ በፊያሜታ ፍቅር ይዳክር ይዟል። የሳምሶንን ሁኔታ ከጥበቃ ቦታዎቹ ሆነው ሲመለከቱ የነበሩት የጋራጇ ጥበቃ በሁኔታው ልባቸው ተነክቶ አዘኑለት። አንዳንድ ፍቅር አለ በራሳችን ዓለም ብቻ እንድንኖር የራሳችን ዓለም ውስጥ የራሱን ሕግ አቋቁሞ በራሱ መመሪያ የሚመራን። ሳምሶንም በዚህ ዓለም ውስጥ በዚህ ሕግ ውስጥ እየኖረ ይገኛል። ይህ ደግሞ የፍቅር ባህሪው ነው። አመሻሹ ላይ ነበር ሳምሶን ጋር ሰላም ደውላ ሙሉ ለሙሉ ፊያሜታ ክላስ ማቆሟንና በአሁኑ ሰዓት በትውልድ ቦታዋ ትግራይ አዲግራት እንደምትገኝ ነገረችው። ከዚህም ማለፍ ብሎ የፊያሜታ የቀድሞ ስልኳ ከተዘጋ መሰነባበቱን ነገረችው። እሱም ቢሆን በሐዘን ውስጥ ነው። በተደጋጋሚ ደውሎላት ስልኳ ዝግ መሆኑን ነገራት። ሳምሶን ቢችልና አዲግራት ወደ ተባለው ሀገር ቢሄድ ፍላጎቱ ነው። ሆኖም ግን ሳምሶን የአዲስ አበባ ልጅ ነው። ትግራይ በምንም አጋጣሚ አያውቃትም። የት ብሎ ያገኛታል? የትስ ብሎ ይሄዳል? እንዲህ እያለ እየተብሰለሰለ ከራሱም ከጊዜውም ጋር በተጣላበት ቅጽበት ነበር የሰላም ስልክ ወደ ስልኩ ቀናቶችን ቆጥሮ በድጋሚ ተደወለው። ሰላም ደውላም እንዴት ነህ ሳሚ? ስራ እንዴት ነው? እየበረታ ነው ስትል ጠየቀችው። እሱም ይመስገን ምንም አልልም፣ ሰላም ጥሩ ዜና ልነግር ነው በይኝ እባክሽ፣ ስለፍዬ ምን አዲስ ነገር አለ ሲል ጠየቃት። ሰላምም ፈራ ተባ እያለች ሳሚ ጥሩ ዜና የለኝም፣ ሆኖም ግን አንዲት ፊያሜታን የምታውቃት ሴት ናት ይህንን መርዶ የነገረችኝ። ፊያሜታ የመውዳት በስነ ምግባሯ የማከብራት በዩኒቨርሲቲ ውስጥ ያወቅኳት ሴት ናት። ሆኖም ግን ይህንን ከሱ አልጠብቅም። ቢያንስ እንኳን ቻው ልትለኝ በተገባ ነበር፣ ቢያንስ እንኳን ቻው ልትለኝ በተገባ ነበር ብላ ስትለው ግራ የተጋባው ሳምሶን ማለት ቢያንስ ቻው ልትለኝ በተገባ ነበር ስትይ አልገባኝም ሰላም አላት። ድምፁ ቁርጥ ቁርጥ እስትንፋሱ ፍጥን ፍጥን እያለበት ሳሚዬ አም ሶሪ ፊያሜታ አሜሪካ ሄዳለች እንዳለችውም ምን እንዴት የሚል ቅዝቅዝ ያለ የሳሚ ድምጽ ተሰምቶ ከተወሰኑ ሰዎች ጫጫታ ድምጽ በኋላ ስልኩ ሙሉ ለሙሉ ተቋረጠ። ታዲያ ሳምሶን ምን ሆኖ ነው? ምንስ ተፈጥሮበት ነው ስልኩ የተዘጋው? ፊያሜታስ እንዴት ለአንድ ቀን እንኳን ሳምሶንን አግኝታው ልታወራው ሳትወድ በሳምሶንም ሆነ በፍቅሯ ጨክና አሜሪካ ገባች? እንዴት
እንግዲህ ወዶቼ ክፍል 1 የሰማችሁትን ይመስል ነበር። በክፍል 2 እስከምንገናኝ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ ጠብቁን። ሰላም ያገናኘን። ቻው።